ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ከዛ ሻገሬ ምናልባት አሁን 4 ኪሎ ብቅ ብሎ የምታዩት ሰው ስሩ በጣም ጥልቅ ነው። ይሄ ጥልቀትም ደግሞ ምናልባት ከአጋሮ ተነስቶ ወደ ኋላ ብንሄድ እስከ በሻሻ ወደፊት ግን ጅማ፣ አዲስ አበባ፣ አፍሪካ፣ አውሮፓ፣ ኤዥያ ድረስ እያለ ብንሄድ የምናገኘው ነው። አሁን እኔ ናፈቀኝ ኢትዮጵያ አጋሮን መቼ አርአያ ታደርጋለች? አፍሪካ አጋሮን መቼ አርአያ ታደርጋለች? የኦሮሚያ ጉዳይ አልቋል። ትውልድ አካባቢ ላይ ምን ሰራ የሚለው ትውልድ አካባቢ ላይ ያልሰራው ነገር የለም። በተጨባጭ 2001 እኮ ጠቅላይ ሚኒስትሩ ነው አይደለም እዚህ ሆስፒታሉን ያሰሩት። ትውልድ አካባቢ የተወለዱበት ከተማ ነው እኮ ይኸው እዚህ ጤና ጣቢያ ነው የተወለዱት። መወለድ ብቻ አይደለም ይሄ ሆስፒታል አቋቁማሉ በዛን ሰዓት። እሱንም ከመንግስት በጀት ውጪ ሰውን አስተባብረው ነው ልማቱን የጀመሩት። ከዚህ ነው ሁሉም የሚነሳው። እንግዲህ ጠቅላይ ሚኒስትሩ እዚህ ቆመው ኦልማ አርአያ አድርጎናል የሚሉት ልክ የሚተቿቸው ነበሩ። በአጫሉ ዘፈን ልማት ይመጣሉ እያሉ የሚተቿቸው። ከዛ እንግዲህ እብዷ ገነቴ ሁሉ የተሳተፈችበት ልማት፣ ከዛ የኖኩን፣ የሆስፒታሉን፣ የጤና ጣቢያውን፣ የቴክኒክና ሙያውን፣ የበሻሻና ቆታ ሃይስኩልን በሙሉ ቃል የሚገቡት እዚህ ላይ ነው። ቦክ ነው የሚሄደው። እንትኑ ቅርብ ነው ለመሶብ እዛው ቅርብ ነው እኮ። ይሄኛው አልቋል ወይስ የሚሰራ ነገር አለው? ከዚህ በላይ በርጩማው ላይ በቃ ብቻው ሲምቦል ነው የተፈለገው። አልቋል፣ አያስፈልግም አስቀመጥና ሲምቦል ናት ራሷ በቃ። እንግዲህ ዛሬ የተገናኘንበት ዋናው ዓላማ የኢትዮጵያ ታሪክ እኔ ምናልባት በአዲሱ መጽሐፍ ላይ የብቅ ጥልቅ ስልት እያልኩ አነሳዋለሁ እና ጠቅላይ ሚኒስትሩ በእርግጥ እሱን የሚሉት ለምንድን ነው እናወራለን። በተለይ ዛሬ ጉዳዩን በጥልቀት የሚያውቁት በቦታው የነበሩ ዛሬ አጋሮን በምናያት መልኩ ያደረሱ እና በትግል ውስጥ ብዙ ርቀት የተጓዙ ምናልባትም እኔ ከ9 ወይ ከ8 ዓመት በኋላ ደግሜ እያገኘኋቸው ነው። እኚህ ሰው ብዙ ያወሩናል፣ ግን እዚች ጋር ነው ያቺ እኔ በጣም ለሁሉ ነገር መነሻ የሆነችው ብቅ ጥልቅ የሚሉት እሳቸው እየተደበቁ መውጣት የሚሉት ነው። እኔ ከዛ ሻገሬ ምናልባት አሁን 4 ኪሎ ብቅ ብሎ የምታዩት ሰው ስሩ በጣም ጥልቅ ነው። ይሄ ጥልቀትም ደግሞ ምናልባት ከአጋሮ ተነስቶ ወደ ኋላ ብንሄድ እስከ በሻሻ ወደፊት ግን ጅማ፣ አዲስ አበባ፣ አፍሪካ፣ አውሮፓ፣ ኤዥያ ድረስ እያለ ብንሄድ የምናገኘው ነው። ልክ ቻይኒዝ ባምቡ እንደሚሉት መሬት ለመሬት ሄዶ በአንዴ የሚወጣ ግን እንደምታዩት ለመንቀል የሚታገሉበት ያቺ የነቀላ ሴራም ሆነች ዛሬ እንደ ኢትዮጵያ ተበትኖ የምናየው ፕሮጀክት በሙሉ መሰረቱም ህልሙም ቃሉም ተግባሩም የተጣለው ከዚህ ከአጋሮ ነው ብዬ አስባለሁ። ምንድነው ከአጋሮ ውጭ አዲስ ነገር የተሰራው ብለን ብንፈልግ እስክናጣ ድረስ በተለይ እዚህ የቆምንባት ቦታ በምክንያት ነው። እዚህ ቦታ ቆሞ ያወሩት ነገር አንድ በአንድ ነው እንደ ሀገር የተፈጸመ ያለው። እሱን ደግሞ መጀመሪያ እዚህ አጋሮ ላይ ተናግረው እዚች ቦታ ላይ ከዛ በኋላ እያንዳንዱ ቦታ ላይ አጋሮ ሰርተው ዛሬ ምናልባት ሮዱን ፍለጋ የመጣ ነው ሮድ ማፕ ይላሉ። እኔ ግን ሮዱን እላለሁ። ለማንም ሰው የሚታይ ግልጽ የሆነ መንገድ እነኚህን ቦታዎች የምንነካው ማለት ነው። ከዚህ ነው ሁሉም የሚነሳው። እንግዲህ ጠቅላይ ሚኒስትሩ እዚህ ቆመው ኦልማ አርአያ አድርጎናል የሚሉት ልክ የሚተቿቸው ነበሩ። በአጫሉ ዘፈን ልማት ይመጣሉ እያሉ የሚተቿቸው። ከዛ እንግዲህ እብዷ ገነቴ ሁሉ የተሳተፈችበት ልማት፣ ከዛ የኖኩን፣ የሆስፒታሉን፣ የጤና ጣቢያውን፣ የቴክኒክና ሙያውን፣ የበሻሻና ቆታ ሃይስኩልን በሙሉ ቃል የሚገቡት እዚህ ላይ ነው። መጨረሻ ላይ በእርግጠኝነት ማንም ከዚህ ከጀመርነው ልማት የሚያስቆመን አንድም ሰው የለም የሚለውን ቃላቸው ላይ የተናገሩት እዚህ ጋር ነው። ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። በወቅቱ እንግዲህ ህዝቡ ታድመው ከነበሩት አሁን ደግሞ አጋሮን ከንቲባ ሆነው እየሰሩ ያሉት ከኔ ጋር አሉ። በነገራችን ላይ ፕላዝማው እዚህ ጋር የነበረው ያኔ ፕላዝማው ሲተከል ነው ጠቅላይ ሚኒስትሩ ያን ሁሉ ጉዳይ የሚያወሩት። ልናመሰግናቸው የምንፈልጋቸው ሰዎች አሉ። እነዚህ ሰዎች ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ማፑን እንፈልግ ብለን ስንመጣና ክቡር ከንቲባ ስለተባበሩኝ ከ7-8 ዓመት በኋላ ድጋሚ ስለተገናኘን በጣም ደስ ብሎኛል።
አመሰግናለሁ። እዚህ ጋር ነበረች ፕላዝማው? አዎ ፕላዝማው በዚህ በስተጀርባ ላይ ነበረች። እዚህ አካባቢ ነበረ። ያን ሁሉ ጉድ የሰማነው ለእኔ እንግዲህ ማስተርፒስ ምናልባት አላውቅም። ጠቅላይ ሚኒስትሩ እሱን ቪዲዮ ይወቁት አላውቅም። ምናልባት ፈልጌ ያገኘሁት አንድ ሰው በልክ እኔ ቪዲዮውን አይቼ እንደሸመደልኩት ሁሉ ቦታው ላይ ተገኝተው በእርሶ ደረጃ የሚያወራው ሰው አላገኘሁም። እና እንደ ኢትዮጵያ ምንድነው አዲስ ነገር ያለው ብለን ስናስብ እንግዲህ ፕላዝማው እዚህ ጋር ነበረ። አጋሯን በለውጥ ላይ ስላለች በእሳቸው አስተዳደር አዲስ ተለውጧል። ፕላዝማው እንደምታዩት እንግዲህ እዛ ጋር ነው የሚገኘውና እዛ ቴሌ ግቢ ውስጥ ቆመዋል። እና እኔ የዛን ቀን ያልተወራው ነገር ምንድን ነው? እስኪ እንደው አቶ ናዚፍ ወክ እያደረግን ነጥቦቹን እናያቸው። ቃላቸውን እዚህ ጋር እናየዋለን። ከዛ ያሉት ቃል በሙሉ ተፈጽሞ ነው። ለምሳሌ ወጣት ማዕከሉ ጋር አለ እንሄዳለን። መሶብ ተፈጽሞ እያየነው ነው። ወንዙ አለ፣ ጤና ጣቢያው አለ፣ ቴክኒክና ሙያው አለ። እነሱ ጋር በሙሉ እየተፈጸመ እያየነው ነው። እና እስኪ የነበሩበትን የወቅቱን ያስታውሳል። እኔ ማነሳው እስኪ ወቅቱን ከማስታወስ ይንገሩኝ። እስኪ 2001 ዓ.ም ከኛ ወዲያ ለኛማ ተባብረን አጋሮን እናልማ በሚል መሪ ቃል ነው የዛሬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዛኔ ጠቅላይ ሚኒስትር አይደሉም፣ ኢንሳ ዳይሬክተር ናቸው። እሱን እየሰሩ ነው። እዚህ ልማት ለማስራት ህዝብን ለማንቀሳቀስ የመጡት የዚህ አካባቢ ከተማ ተወላጅ ናቸው። እዚህ ተወልደው ያደጉ የከተማው ወጣት ናቸው። ቤተሰባቸው በሻሻ ነው ያሉት። እዚህ ጤና ጣቢያው ነው የተወለዱት። ጋሮ ጤና ጣቢያ አሁን አሳያቸዋለሁ። መወለድ ብቻ ሳይሆን ከተወለዱ በኋላ ወደ ስራ ዓለም ሄዶ ከዛም ተመልሰው መጥተው ህዝብን ልማት ለማንቀሳቀስ እዚህ ከኛ ወዲያ ለኛማ ተባብረን አጋሮውን በጋራ እናልማ ነው መሪ ቃሉ። በሚል መሪ ቃል ቲሸርት ተዘጋጅቶ ዘፈኖች ንቅናቄ ለመፍጠር ብዙ የተለያዩ ስራዎች ተሰርቶ ህዝብን እያወያየን ባለንበት ሰዓት እዚች ቦታ ላይ ቆሞ ወጣቶች ተሰብስቦ ሌላ ተፎካካሪ ፓርቲም ጭምር ነበሩ። አጋሮ ልማት ላይ እኔም ተፎካካሪ ፓርቲም እኩል ነው የምናለማ፣ እውነት ለአጋሮ ልማት ከሆነ ኑ እናልማ ብሎ እዚህ ጋር ጠርቶ እያወያዩ ያለች ነው። አንድ ገነት የምትባል ለማኝ በቀን ለምና ከምታገኘው ብር 5 ሳንቲም 10 ሳንቲም ለምና ከምታገኘው ብር ነው 10 ብር የሰጠችው። እዛ ላይ እሳቸው ያነሳሉ። ልማቱ አይቆምም ብለው እንደ ምሳሌ የሚያነሱ እሷ ነው። ልማቱን የጀመሩት እንደ ገነቴ ያሉ በመቶ ከሚቆጠር ሰው የሰበሰቡትን 5 ሳንቲም 10 ሳንቲም ደምረው 10 ብር ለልማት ያበረከቱ ጀግኖች ያሉበት አገር ስለሆነ ልማቱን ደግሞ የሚቃወሙ ሰዎች ነበሩ። ፕላዝማ ልማት ነው ወይ? ሆስፒታል ልማት ነው ወይ? ማደያ ልማት ነው፣ ወጣቶች ማዕከል ልማት ነው ብሎ የሚያወሩ የሚከራከሩ ሰዎችም ነበሩ። ሚተቹ እነሱን ከአጋሮ ተነስቶ አዲስ አበባ ደርሰዋል። እናመሰግናቸዋለን ብሎ ነው እዚህ አመስግነው ያለፉት። ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ምቀኞቻችን ከአጋሮ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። አንድ ነገር ላረጋግጥላቸው እፈልጋለሁ። ይሄ ልማት በየትኛውም ቋንቋ በየትኛውም ምክንያት አይቆምም። ጠላቶቻችን ሰንሰለታቸው ዘርግተው እዚህ ውስጥ ቲፒኤልኤፎች ነበሩ እዚህ ከተማ ውስጥ ምንፈታቸው እንግዲህ እነሱ ሁሉ ቁልፎች ነው። እያየንም ቁጭ ብለንም ተቀምጠንም ግን እስኪ ያስታውሱኝ እርሶ እንግዲህ እኔ እርሶን ለመጀመሪያ ጊዜ ያገኘሁት 2010 የተመረጡ ጊዜ በራሴ ጥረት ዶክመንታሪ ለሰራ ስመጣ ነውና ያኔ ግን 2001 እና 2002 እዚህ ጋር ንግግር ሲያደርጉ 2001 ነው ያሉኝ። እርሶ ነበሩ ታደመው ነበር? በምን ሁኔታ ውስጥ ነበር የነበሩት? እስኪ እኔ ወጣት ነኝ። በዛን ሰዓት ወጣቶች ጋር እዚህ ተሰብስበን መተን ቁመን እየሰማን ነበር። እሱ እያወያየ ነበረውን ልማቱ ጀምረናል። ልማቱን የሚያቆም አይደለም። አንድም አይል ልማቱን ማቆም አይችልም። ይሄ ልማት በየትኛውም ቋንቋ በየትኛውም ምክንያት አይቆምም። ስለዚህ ልማቱን የሚቃወሙ ሰዎችም ከዚህ ተነስተው አዲስ አበባ ደርሰው ለምሳሌ እንደማነሳው ነው 2001 የተጀመረውን 2002 ላይ ሆስፒታል ለመገንባት ሸንኮራ ነበር የዛ ቀበሌ መሬት ላይ ሸንኮራዎቹን ማንጥረን ከዚህ ጀርባ ማለት ነው እዚህ ጀርባ ማንጥረን ለሆስፒታሉ ስናረግ ተፈናቀልን ብሎ ከዚህ ቲፒኤልኤፍ የሚመሩ 2001 ተደራጅቶ ከዚህ እስከ ላይ ይኸው ሆስፒታል እንሰራለን ብሎ ሸንኮራችን እየመነጠሩ ነው ብሎ አነሱ። ሸንኮራ የሚተክሉበትን ሌላ ቦታ ላይ መሬት አሳልፈን ሰጠናቸው። እሱ ብቻ አይደለም ልማቱን ተቃውሞ ልማቱ አይመጣም በሚል ነው እስከ ላይ ሄዱት። እናመሰግናቸዋለን ብሎ ነው ያለፉ። የሆስፒታል ግንባታውን በሚመለከት ስራው ተጀምሮ ሲያበቃ የተመረጠው ቦታ
ውሃ ያቆረ ምንጭ ያለው በመሆኑ ሙያተኞች አይተው ቅያሪ እንዲደረግ ጠይቀው ትናንት የኦሮሚያ ጤና ቢሮ ኃላፊ እዚህ ነበሩ፣ ተረክበው ሄደዋል። ኮንትራቱም 24 ሚሊዮን ብር በላይ ተፈራርመዋል ከኮንትራክተር ጋር። ልማቱ ግን እስከዛሬ እየተሰራ ነው። ሆስፒታሉ ጸድቋል፣ አገልግሎት እየሰጠ ነው። ከዛም ተስፋፍተዋል። አንድም አይደለም የግል ሆስፒታልም አቋቁመናል። በዛን ሰዓት የተጀመረው ልማት አንድም የቆመ የለም። የጠፋን የቆየ መስላችሁ ልማቱ ከዚህ አይሰራም ፕላዝማ ልማት ነው ወይ ሆስፒታል ልማት ነው ያላችሁ ሰዎች ልማቱ እንኳንም ቆመ እኔ በሞት እንኳን አይቆምም። እነዚህ ህፃናቶች ያስቀጥላሉ። እንኳን ቆሜ ብሞት እንኳን እነዚህ ህፃናት ልማቱን ይቀጥላሉ፣ አይቆምም። እዚህ ጋር ነው ቃል የገቡት። እኔ እንግዲህ ምናልባት ማስተር ፒስ ስለዋለው ምናልባት ማስተር ፕላኑም እሱ ነው አሁን ኢትዮጵያ ላይ እየመሩበት ያለውና እዚህ ጋር ቆመው ቃል ሲገቡ በነገራችን ላይ ዝም ብሎ አይደለም። ፕላዝማውን በራሱ ለዚህ ከተማ እያስተከሉ ነበር። እሱን አንድ ብለን መቁጠር እንችላለን። እየዞርን እየቆጠርን አይደለ? በሻሻ አጋሮ ላይ የተሰሩ ስራዎችን በሙሉ አንድ ሁለት እያለን መሪ ከመሆኑ በፊት ስሩን ስንፈልግ እየቆጠርን ነው። እኔ አንድ ብዬ የምቆጥረው እዚህ ጋር ነው። ፕላዝማው አለ። ፕላዝማው ራሱ አንዱ ልማት ነው። እዛ ፕላዝማ ላይ ደግሞ ቃል የሚገቡት ነገር አለ። የኖኩ የሆስፒታሉ የቴክኒክና ሙያው የወጣት ማዕከሉ ይቀጥላል ገና ይላሉና ሃይስኩል ለቆጣና ለበሻሻ የሚያሰሩልን ግለሰብ አሸዋ ማስገባት ጀምረው ዝናቡን ያስቸገራቸው የወጣት ማዕከሉ የመከላከያም ሙያተኛ ልከው ሰርቬይ አድርገው ዝናቡ ይውጣን ያሉት ግን እዚህ ጋር ቆሞ ቃል ሲገቡ አልተሰራም። ገና ፕላዝማው እየቆመ ነበረ። አንዳንዶች መሰረት ድንጋይ ተጥሏል። ስለዚህ ልክ አሁን ያለነው ወደ ኢትዮጵያም ወደ ዓለምም ወስደን መስቀለኛ ላይ ነውና ለምሳሌ ወዴት እንሂድ አሁን በዛን ሰዓት የተናገሩት ኖክ ብለዋል። ልማቱ እንቅስቃሴ ሲጀመር ዛሬ በኢትዮጵያ ደረጃ የሸገር ፕሮጀክት ብሎ የጀመሩት 2001 ዓ.ም እዚህ ናሶ አዳራሽ ላይ ከኛ ወዲያ ለኛ በሚል መሪ ቃል እራት 2000 ብር እንደ ገበታ ለሀገር ብሎ እዛ ጋር የሰሩትን 2001 ነው። እዚህ አጋሮ ላይ ሰው 2000 ብር እራት በልቶ ገብቶ የራት ፕሮግራም አዘጋጅቶ እዛ ላይ ለአጋሮ ልማት የምትሳተፉት እራቱን 2000 ብር ከፍላችሁ ብሉና በልቶ ለላቱ 2000 ብር ከፍሎ ነው። በዛን ሰዓት 10 ሚሊዮን የተሰበሰበው አንድ አይተም ነው 2000 ብሩ። ከዛ ካምፋየር ነበር ቲሸርት ካሴት ያጫሉ ያወጣው እና ጌትሽ ማሞ ያወጡት አለ ለዚህ ከተማ ልማት እሱን እየሸጥ ቲሸርቱም እየተሸጠ እራት ግብዣው 2000 ብር ተሽጦ ነው 10 ሚሊዮኑን የሰበሰበው። በ3 ወር ብቻ በ3 ወር 90 ቀን ውስጥ እሳቸው ይላሉ እኮ እዚህ ጋር 90 ቀን ውስጥ ስራ የጀመረው 2001 ነው። እዚህ አሁን በኢትዮጵያ ደረጃ በ90 ቀን ፕሮጀክት ሰርቶ ማጠናቀቅ እዛኔ ነው የተጀመረው 2001። በ90 ቀን ተሰበሰበ። በዛው ዛሬ ሮሎ ግሬደር፣ ሮሎ ዶዘር ለዚህ ከተማ ማሽነሪዎች በሙሉ የተገዛው በዛ ነው። የሚገርም ሁኔታ የልማት እንቅስቃሴ ከጀመርን ሁላችሁም እንደምታውቁት 3 ወር አይሞላውም። አሁን እዚህ አጋሮ ንግድ ባንክ ከዚህ ልማት ጋር ተያይዞ ከ10 ሚሊዮን ብር በላይ ገቢ ያስገብተናል። ይህንን ገንዘብ በትላልቅ ቴሌቶን የሰሩ ከተሞች አመት 6 ወር ደክመው አላስገቡም እስካሁን። ያ ተግባራዊ ሆኗል። አንድ የቀረ ነገር የለም። ወጣቶች ማይከሉ አልቋል። ሆስፒታል አልቆ አገልግሎት እየሰጠ ነው። ትምህርት ቤት አልቆ አገልግሎት እየሰጠ ነው። እዚህ ጋር ያልጀመሩት ነገር የለም። ማደያ አምጥቷል። ሌላ ቦታ እዚህ ጋር ሌላሉ እንዛም እንሄዳለን። የትኛው ይቀርበናል? አሁን ከዚህ ጋር ለምሳሌ ይሄ እንደ ማስተር ፕላናችን ነው፣ ሮዳችን መንገድ መነሻችን ነው ካልን ወጣት ማዕከል ብለዋል። ያኔ ኖክ አለ፣ ሆስፒታሉ አለ፣ ደርሰን ወደ ወጣቶች ማዕከል እንመጣለን። ስለዚህ እዚህ ጋር ቃል ገብተዋል። እንግዲህ ያኔ እንደ ኢትዮጵያ ዛሬ ምን አዲስ ነገር አለ ብለን ለማግኘት አዲስ ነገር እስክንቸገር ድረስ እያንዳንዱ ጉዳይ መሬት ወርዶ ነው ያለ። ለምሳሌ ኖክ በዚህ ጋር ነው። ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ። እንግዲህ ነበርና ሆነ ነው። እሳቸው ያኔ ቃል የገቡት አለ፣ ቃል የገቡትን ሰሩ ወይ ለማለት አለ። አሁን ደግሞ ያኔ እማኝ የነበሩ እኔ ከ8 ዓመት ሳገኛቸው የድርጅት ኃላፊ የነበሩ ዛሬ አጋሮ ከንቲባ ሆነዋል። እንግዲህ ዝም ብሎ ለማውራት ብቻ ሳይሆን ከዛ በኋላ ምን ቀጠለ የሚለው ምንራመድበት አንዱ ማሳያ ነው። ጽዱ አጋሮ ነበር ታስታውሳለህ? በዛን ሰዓት ያሉት ነገር አለ። አጋሮ ለኢትዮጵያ ማች አራያ ዞንና እዚህ አጋሮ ላይ የሚሰሩ ስራዎች እንደ ኢትዮጵያ ደግሞ ሰፍቶ ታያላችሁ ብሏል። ቃል ነበር በዛን ሰዓት የገቡት። አጋሮ ለኢትዮጵያ ብቻ ሳይሆን ለአፍሪካም የሚሰሩ ልማትም በሁሉም ነገር ግንባር ቀደም ሆና የምትታይበት ሰዓት አለ ብሏል። አሁን እኛ እዛ ሰዓት ላይ ደርሰናል። አሁን እኔ ናፈቀኝ ኢትዮጵያ አጋሮን መቼ አራያ ታደርጋለች? አፍሪካ አጋሮን መቼ አራያ ታደርጋለች ነው የኦሮሚያ ጉዳይ አልኩ። እሳቸው በቃል በዛን ሰዓት የተናገሩትን አጋሮ በዛን ሰዓት የተጀመረው ልማት
ወጣ ውረድ ነበሩ፣ ችግሮችም ነበሩ። ችግሮች ከዚህ ተነስቶ እስከ አዲስ አበባ ጠላቶቻችንም ሄዱ አሉ ብሎ ገልጸዋል። እሱንም ሳንንበረከክ የተለያዩ ጫና ከዛም አልፎ እቺን ስለተናገሩ እዚች ላይ ልማቱን ስለጀመሩ የወያኔ መንግስት ከስራ አቁሟል። በዛን ሰዓት ክቡር ጠቅላይ ሚኒስትርን ከስራ አቁሞ ወደ ትምህርት ከኢንሳ አባሮ ወደ ትምህርት እንዲገቡ አድርጓል። እዚህ ጋር እኛ አላቆምንም። በዛን ሰዓት የነበሩ መዋቅሮችም ይሄን ቻሌንጅ የሚፈጥሩ የሚገፉ ነበሩ። አጋጣሚ ነው ወጣቶች ላይ ነበሩ። ወጣቶች ሊግ የነበሩ ጫናዎችም ስኖር ጫናዎቹን ማለፍ የምንችለው በተሻለ ሀሳብ በማቅረብ አይዲያን በማቅረብ ሰርተን አሸንፈን እንገኛለን የሚል የሳቸው ቃል ነበር። የተለያዩ ችግሮችን አልፈን ያለፈው አመት ገና ኮሪደር አዲስ አበባ ላይ ሲጀምር እዚህ እኛ ጀምረናል። አንድ ላይ አዎ፣ እሳቸው እዛ ጋር የጀመሩትን ብለዋል። ጽዱ አጋሮ ይላሉ። ጽዱ አጋሮ ስላሉ ማስረከብ ይላሉ። ለሚቀጥለው ትውልድ ጽዱ አጋሮ ሌላ አካባቢ የሚመኙት ሰዎች ድሮ እዚህ አካባቢ የነበሩ ሰዎች ከሌላ ቦታ መጥቶ ሰው እዚህ ይጎበኛል። በደርግ ጊዜ አጋሮን ሳትወስድ ያረብ ያትግደልን ብሎ ጸሎት ያደርጋሉ። ሌላ ቦታ አካባቢ ሽማግሌዎች ጽዱና ለሌላ ቦታ ኤግዛምፕል የምትሆን የተመቸችም ነች። ደግሞ ሰውም የተመቸ ነው። አዎ ከሌላ ቦታ ይመጣና ሰው እዚህ ይዝናናል። ያን ለመስራት በ90 ቀን ውስጥ እንደ ኢትዮጵያ አዲስ አበባ ላይ የጀመሩትን ኮሪደር አንደኛ ዙር እድል አግኝቼ እጄ ጎብኝቻለሁ። ገና ፒያሳ አካባቢ ላይ ወደ ቤተ መንግስት አካባቢ ገና ስለጀምሩ እሱን አይተን መጣንና በ90 ቀን እኛ መስራት እንችላለን ብለን ህዝቡን አሳተፍን። ያለምንም ክፍያ ቤት አፍርሶ እንዲሰራ ያለምንም ገንዘብ ያለምንም በጀት ካሳ ምናምን አዎ ህዝብ ራሱ ቤት እንዲሰራ። ሁለተኛ ልማቱን ራሱ ከመንግስት 1 ብር 5 ሳንቲም ረዳት ሰው የለም። ህዝቡን አሰባስበን ፍልስፍናው አካል ነው አይደል? ያን ያን የተጀመረው ስራ አዎ ልምዱ ስላለ ህዝቡን በማሳተፍ ኮሪደሩን በ90 ቀን ሌላ ትላልቅ ከተሞች ሳይሰሩ ሰርተን እሳቸው መጥተው ጎብኝቶ አስመርቋል። ይሄ የቀጠለውን እንግዲህ በዚህ ዘመን የቀጠለውን እያየን ነው። ለምን በዛን ሰዓት የተማርነውን አስቀጥለናል። አዎ ከእሳቸው ጋር ከእርሶ ጋር ማየት የፈለግነው አንዱ እንግዲህ የፍልስፍናው ተከታይ ኖት። ቁጭ ስንል በስፋት የምናነሳው ጉዳይ ነው። ይሄ ግን ምን ጨመራችሁ ብለን ስንል በቃ አራያ የሆነው ከዚህ ነው ስንል የእሳቸውን ስር ፍለጋ ስንመጣ ደግሞ አጋሮ ላይ ያላቸውም እንትንም አለ። ይሄ መነሻ እራሱ አጋሮ የሰጠቻቸው ነገር አለ። ለምሳሌ እርሶ ላይ የሚታይ ከባህሪ ጀምሮ ፍልስፍና ላይ ጀምሮ በቃ ይሄ ቀለል ብሎ ማና አብይን ብዙ ሰው ለምን አትቆጣም ለምን አትተኩስም ይላል። ስትመረምረው ከባድ ሰው ነው። ፊቱ ሲታይ ቀላል ይመስላል። በፍቅር ማመኑ አይደል፣ በህብረት ማመኑ፣ በአንድነት ማመኑ ፕላዝማውን አንስታችሁ የተከላችሁት ነገር ሁሉ ለዓለም ጭምር እያጋሩ ያሉትን የመደመርን በለው በፍቅር የኖቤል ያሸነፉት እናነሳዋለን በኋላ እንጂ ኖቤልን ያሸነፉ የማስበው እዚህ የሰላም አምባሳደር ሲባሉ እዚህ አካባቢ ያለውን ግጭት ከመፍታት ከማህበረሰቡን ጭምር የተሰሩበት ነውና አጋሮ የሰራቸው ነገር ብቻ ሳይሆን እሳቢያውም ነው ለሀገር እየተረፈ ያለው ብዬ አስባለሁ። እና ይሄ የምናየውም የምንራመድበትም ህዝቡም ጭምር አዲሱ ነው ብዬ አስባለሁ። ለዓለም የሚሰጠው ለኢትዮጵያ የሚሰጠው ብዬ አስባለሁ። ምቀኞቻችን ከአጋሮ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። ሁሉንም እንወዳቸዋለን፣ እናመሰግናቸዋለን። እነማን ናቸው እነሱ ኃይሎች? ቁጭ ብለን እናወራዋለን። ግን ቲፒኤልኤፎች አሉ እዚህ የቲፒኤልኤፍ መሪ 4 ሰው አሉ እዚህ ከተማ ውስጥ። እነሱ ይሄን ያነሳሳሉ። ሰውን ይኸው ሸንኮራ እየመነጠረባችሁ ነው፣ እዚህ ጋር ልማት ወጣቶች ማይከል ሰራለሁ ብሎ ይኸው እዛ ጋር ቤት እያፈረሰ ነው ብሎ ሰውን ያነሳሳሉ። እንግዲህ ገና 2000 ዓመተ ምህረት ነው እንግዲህ 2001 ነው በስፋት ሰውን አወያይቶ ወደ ልማት የገባው። እኔና እናንተ ኃይል አለ፣ እውቀት አለ፣ የሚሰራ እጅ አለን፣ የሚያስብ ጭንቅላት አለን። በጋራ ሆነን ግን ልማቱን ማምጣት እንችላለን የሚል ሀሳብ ያቀረበው 2001 ላይ ነው። በዛን ሰዓትም የሚቃወሙ ሰዎች አሉ። ጠላትም በእርግጥ ራሱ ኦህዴድ ውስጥ ይኖራሉ ብዬ አስባለሁ። አዎ ዋና ነው። ግን ምንድነው በዛ ደረጃ ያጸናቸው ቢሉን ስንፈልግ እኮ ነው ያጋራ። አንደኛ ኢትዮጵያዊነት ከደሙ ጋር ነው የተፈጠረው አካባቢው ራሱ። አዎ ልማት በየትኛው ማይል በፖለቲካ እይታ አይደለም፣ በህዝብ ተቆራቋሪነት ነው ያነሱት። በዛን ሰዓት በየትኛው ማይል ልማቱ መቆም አይችልም፣ ልማቱ ማንንም መቆም አይችልም። ለምን? ልማቱ የጀመረው ህዝብ ነው። ህዝብን ነው እያሳተፍን ያለ ነው። ከህዝብ ደግሞ እነዚህ ወጣቶች ነገ የሀገር ተረካቢ ናቸው። ስለዚህ አሁን የጀመርነውን በሂደት ጽዱ አጋሮን ለሚቀጥለው ትውልድ ያስረክባሉ የሚል አስተሳሰብ ከውስጣቸው ነው ያለው እኮ። ገነቴ ተነሳች፣ ህፃናት መጨረሻ ላይ ሲሉ ማንም አያቆምም ተነሳ። ማንም አያቆምም። ከዚህ ተደራጅቶ ሰንሰለት ዘርግቶ አዲስ አበባ ያደረሱትም አያቆሙም። እነሱን እናመሰግናለን። እኛን ያጠናክራል። ልማቱን ህዝብ ለጀመረ
የህዝብ ልማት ደግሞ በየትኛውም ፖለቲካ አይቆምም። ቀኞቻችን ከአጋሮ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። አንድ ነገር ላረጋግጥላቸው እፈልጋለሁ። ይሄ ልማት በየትኛውም ቋንቋ በየትኛውም ምክንያት አይቆምም። ምክንያቱም ልማቱን የጀመሩት እንደ ገነቴ ያሉ በመቶ ከሚቆጠር ሰው የሰበሰቡትን 5 ሳንቲም 10 ሳንቲም ደምረው 10 ብር ለልማት ያበረከቱ ጀግኖች ያሉበት አገር ስለሆነ ቶለና ቶለና ብላ ስጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ልክ ደግሞ ትችቱ አሁን አላስተዋልክም? ናዚፍ ለምሳሌ ለእናንተ ያኔ ሲያወሩ እዚህ ቆሞ ከጀርባ የነበርንበት ቦታ ፕላዝማ ስንተክል ፕላዝማ ልማት ነው ወይ የምትሉ፣ ሆስፒታል ስራ ሆስፒታል ልማት ነው ወይ የምትሉ፣ ሆይ ነው የምርጫ ቅስቀሳ ነው የምትሉ ለማንኛውም ብለው ነው ከዛች የልማት ስልት የሚያወጡት። ትችቱ ራሱ ዛሬ ምን አዲስ ትችት ሰማህ? ንገረኝ እስኪ። አሁን እኛ ዛሬ በኢትዮጵያ ደረጃ የሚወራውም ይሁን ትችቱ ራሱ የሚሰሩትም እሳቸው እዚህ ጀመሩት ነው። አዎ አቋምም ይሄው አይገርምም ማለት እንዴ ነው። በዛን ሰዓት 2001 የተናገሩትን ዛሬ ላይ አሁን ልማት የተለያየ ቦታ አዲስ አበባ ላይ ሲሰሩ ሚታቹ ድሮም ነበሩ። እሳቸው ከዚህ ተነስተው እኮ አፍሪካ ደረሱ እኮ በመስራት አይደል? አዎ በመስራት ተቺዎቹ እንዴት አጋሩ ላይ ምንም የሆነውን ሰው የሚታቹ ተቺ በዛን ሰዓትም ልማት እያየ እኮ ነው፣ ፕላዝማን እያየ እኮ ነው። ፕላዝማ ልማት ነው ያሉት 2001። ዛሬም ኮሪደር አዲስ አበባ ይሰራል ለማለት ሲሰሩ እያዩ ነው እኮ። ይሄ ማለት እኔ ቢሰራ ልማቱ ልማት ነው፣ እኔ ስላልሰራው ልማቱ ልማት አይደለም የሚሉ በራሳቸው አይዲ በራሳቸው ፍላጎት የሚያስቡ ሰዎች ናቸው። በሴራም እኮ አላደጉም ማለት አንችልም። በሴራ እነሱ ራሱ እንጂ አድጉማ ተቺዎቹ ራሱ በአስተሳሰብ አላደጉም። ለምን አሁን በአስተሳሰብ ቢያድጉ ፕላዝማን እዚህ ጋር ልማት ነው፣ ሆስፒታልን እያየ ልማት ነው አይደለም፣ ልማት መሆኑን ያውቃል። ለማጠላሸት ለማበላሸት በተንኮል የተሰራ ጭንቅላት ደባ ብቻ ነው የሚያስበው። አንደኛ ለምርጫ ብቻ አስመስለውታል፣ ሁለተኛ ፕላዝማው ብቻ እንጂ ሌሎቹ አይሰራም ሲሉ ነበር። ደግሞ በዛን ሰዓት ስለምርጫ አላነሱም። አዎ ተፎካካሪ ፓርቲ ነበር እዚህ። እሱ ተፎካካሪ ፓርቲም እኔም ከምርጫ ማግስት የአጋሮን ልማት አስቀጥለን እናያቸዋለን ነው ያሉት። አንድ ስለ ምርጫ አልተናገሩም። እኛ የምንሰራው ለምርጫ አይደለም፣ 2001 ለምርጫ አይደለም የምንሰራው ለህዝብ ልማት ነው። ምርጫ በዲሞክራሲያዊ መንገድ የፈለጋችሁትን ምረጡ። እኔም ተቃዋሚ ፓርቲም እውነት ለአጋሮ ከሆነ ከምርጫ ማግስት እንገናኝ ነው ያሉት። ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሮ አትለማም ምርጫ ነው ሆይ ነው ላሉን በሙሉ በጣም እናመሰግናችኋለን። እና ድሮም ብለን ነበር አይሳካም እኮ ያላችሁ ደግሞ አትሳሳቱ። ገና ፀሐይ ብቅ ስትል እንተያያለን ነው። ፀሐይ ብቅ ስትል ለምርጫ ነው የምትሉ በቃ ሲል እንገናኝ እንዴ ምረጡኝ አላሉም። እሳቸው እንደሚተቹ ነው እዛው ምን ሰማው ለምርጫ እያሉ የሚሰራው ስራውን እያየ ነው ምርጫ የሚመርጠው። የእሳቸው ውስጥ ያለ ሀሳብ ከምርጫ ማግስት ምርጫ ምረጡና ከዛም በኋላ እንገናኝ ነው አሉ። አሁን ብቅ ጥልቅ እሳቸው የሚሉት አይደል ስለሚያሳድሯቸው እየተደበቅን እየወጣን ሁሌ አንታየም፣ ግን ሁሌ እንሰራለን ነው። አብይ 2010 እኮ እስኪመረጡ ድረስ ማንም አያውቃቸውም። ያን የተከተሉት ራሱ ያንን ስልት ነው። መሰረታቸው ጠንካራ ነው። በእሳቸው ልክ የሰራ ሰው ፈልገህ አታገኝም። ቶ ሌላውን እዚህ የመጣንበት ዓላማ እኮ ሰው እንዴት 2001 ላይ እንደዛ አይነት ህልም ያልማል ቶ መስራቱ። ከዛ አሁን እኮ እንደው ስለማያምኑ ነው አይደል ፕላዝማ ተከለ እሺ ብለን እንደ ያሳየናቸው መሪ ሳይሆኑ አንድ ይላሉ። አሁን ተቺዎቻቸው ከሰማ እስኪ ሀገር ስጡና እናሳያችሁ ይላሉ። እንትን ሰራ ኮሪደር ነው ሲባል ስጡና እናሳያችሁ ይላሉ። ግን ሀገር የሚሰራው ወይ ደግሞ አሁን በሀገር የሚሰሩት የሚሰራው ስልጣን ሲያዝ አይደለም። እንኳን የሀገር ስልጣን እንዳልኩ እንትንም ወንበርም አልነበራቸው። 2001 እኮ ባለስልጣን አይደለም ስልጣን ላይ ሆኖ አይደለም። ስራ የምትሰራው በአቋምና ሩቅ አላሚ ናቸው። ቀድሞ አስቡ ቪዥነሪ ናቸው። ትውልድ አካባቢ ላይ ምን ሰራ የሚለው ትውልድ አካባቢ ላይ ያልሰራው ነገር የለም። በተጨባጭ 2001 እኮ ጠቅላይ ሚኒስትር ሆኖ አይደለም እዚህ ሆስፒታሉን ያሰሩት። ትውልድ አካባቢ የተወለዱበት ከተማ ነው እኮ እዚህ ጤና ጣቢያ ነው የተወለዱት። መወለድ ብቻ አይደለም ይሄ ሆስፒታል አቋቁማሉ በዛን ሰዓት። እሱንም ከመንግስት በጀት ውጪ ሰውን አስተባብረው ነው እኮ ልማቱን የጀመሩት። ወጣቶች ማይከል ዛሬ ለወጣቶች አዲስ አበባ ላይ የሚሰሩትን 2001 እኮ ነው ወጣቶች ማይከል እዚህ የሰሩት። ይሄ ትውልድ ቦታ ላይ ነው የሰሩት። ይሄ ብቻ አይደለም ማደያን አምጥቶ 24 ሰዓት አገልግሎት የሚሰጥ ለህዝቡ ለወጣት ብቻ አይደለም ለሙሉ ህዝቡ አገልግሎት ይስጥ ብሎ እኮ ማደያን በዛን ሰዓት አስመጥተው ያስቋቋሙት 2001 ነው። ይሄ ትውልድ ቦታ ላይ ነው የሰራው። እሳቸውን የማያውቁት የእሳቸውን ስራ የማያውቁት ናቸው ትውልድ ቦታ ላይ አልሰሩም የሚሉት። ትውልድ ቦታ ላይ ጠቅላይ ሚኒስትር ሳይሆኑ 2001 ነው ብዙ ፋውንዴሽኖችን ተርቶ አሳይቶ ዛሬ እሱ ላይ
ገበታ ለሀገር እኮ 2000 ነው። እዚህ 2000 ብር እላት አስበልቶ አዎ ያስጀመሩት። የተወለዱበት አካባቢ ላይ ያልሰሩ ስለ አንድ የለም። ይኸው ቆጥረን ልናሳያችሁ እንችላለን። እነሱ ነው ዞርን እኛም እያሳየን ነው፣ አሁንም እያየን ነው። ከዛ በዛ ልክ ለመፈጸም መቻል ግን አንዳንዴ እኛ ከምናወራው በላይ አይደል የፈጣሪ ተአምር እስኪመስል በዛን ሰዓትም ፈጣሪ ያግዘናል የሚል ሀሳብ ከንግግሩ ተቋርጦ አይታወቅም። አዎ የሚያግዘን እኛ ኃይላችን ፈጣሪ ነው። ፈጣሪ ለህዝብ ስለምንሰራ በታማኝነትና በአቀኝነት ስለምንሰራ እኛም ፈጣሪ ያግዘናል። የጀመርነውን እንጨርሳለን። በዛን ሰዓትም የአጋሮ ህዝብ ቅን ስለሆነ ልቡ ንጹህ ስለሆነ በእውነት እግዚአብሔር ይሰማዋል። አንተም ታስታውሰው ዘው ቆሞ በመስማት ነው። ቆሞ አዎ ቴሌቪዥን ለፊት ላይ ነበርኩ። አሁን የጀመርነው ቦታ እኮ ማትረሳው እሱ ያኔ ጭራሽ ሊረሳ አይችልም። እንዴት ነው የሚረሳ ነገር እኮ አይደለም። እኮ 100 ጊዜ ደጋግሜ አይቼው ነው ኢንተርናላይዝ ያደረኩት። ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ። አንድ ተረት ነው የምወደው። ሁሉ ነገር እንዴት እንዲመሳሰላል ታውሳለህ? የአህያውና አህያው ልጅና አባት እንደዚህ ነው የተናገሩት እኮ እሱ እኮ ነው። ለምንድን ነው የተናገሩት መሰለኝ? ያን አሁን እዚህ ጋር ልማት ተጀምሮ ሰው ልማት እንዴት ይሰራል ብሎ የተወሰኑ ግለሰቦች ተነስተው ሰውን አደራጅተው እስከ አዲስ አበባ ሄደው ልማቱን ለመቃወም የሚሰሩትን ሼራ የሚሰሩትን ደባ ተቸቀፋው ያደረጉት ያው ነው። ሲቀመጡበት አባቱን አስቀምጦ ይላል። አህያ ላይ ተቀምጠው ሲሄዱ ምን አይነት ጨካኝ ናቸው እነዚህ አባትና ልጅ ነው። አህያ ላይ ተቀምጠው ይሄዳሉ። ለተቀራችሁ ሰዎች ደግሞ አንድ መልእክት ልነግራችሁ ፈልጋለሁ። አባትና ልጅ አህያ እየነዱ ጉዞ ይጓዛሉ ወደ ገበያ። ጉዞ እንደጀመሩ ከሌላ አቅጣጫ የመጡ ሰዎች ያያቸውና እናንተ ሞኞች እንዴት አህያ እየነዳችሁ ትሄዳላችሁ? አህያ የተፈጠረው ሰው ለመሸከም ነው፣ እናንተ ግን እየነዳችሁ ትሄዳላችሁ ብለው ተሳለቁባቸው። ሰዎቹም እውነት ነው ብለው አባትና ልጅ አህያ ላይ ወጥተው ጉዞ ጀመሩ። ትንሽ ሲጓዙ ሌሎች ሰዎች መጡ። እናንተ ጨካኞች፣ አረመኔዎች አትናገርም ብላችሁ ነው ወይ አህያ ላይ ሁለታችሁ የተቀመጣችሁት? ክፉዎች አሏቸው። አባት እውነት ነው ብሎ ልጁን አውርዶ እሱ ብቻ አህያ ላይ ሆኖ መሄድ ጀመረ። ትንሽ ሲጓዙ ይሄማ አባት ሊሆን አይችልም፣ የእንጀራ አባት ነው፣ ጨካኝ አረመኔ፣ አንድ ፍሬ ልጅ በእግሩ እያስኬደ በአህያ ይሄዳል አሉ። አባትም እውነት ነው ብሎ ራሱ ወርዶ ልጁን አሳፍሮ ጉዞ ጀመሩ። ትንሽ ሲጓዙ ሌሎች ሰዎች መጡና አይ 8ኛው ክፉ ዘመን ልጅ ተሳፍሮ እየሄደ አባት በእግሩ ይሄዳል አሉ። ከዛ አባት ልጁን ያወርድና አየህ ልጄ ሆይ አለው፣ ሰዎች ምንም መልካም ነገር ብታደርግ ምንም በቀና መንገድ ብትጓዝ አቃቂር ሊያወጡ ይቻላቸዋል። ነገር ግን ውስጥ የሚነግረውን እውነታና ትክክለኛውን ነገር አድርግ አለው። ስለዚህ እኔና የአጋሮ ህዝብ የምናምነውን የፍቅር የአንድነትና የልማት ጉዞ ጀምረናል። ከዚህ ሊገታን የሚችል አንዳች ኃይል የለም። አጋሮ ትለማለች። አመሰግናለሁ። አሁን እንግዲህ እሱ 2002 እዚህ አይቶ ስለሄደ አዲስ አይሆንበትም። ቻሌንጁንም ምቀኛ መብዛቱ በተፈጥሮ ደግሞ እሱን ያጠናክራል። ገና ምቀኛ ሲበዛ እሱ ሌላ አዲስ ፕሮጀክት ያመጣል። ባህሪው ነው። ሌላ አዲስ ፕሮጀክት እናመጣና እኛ በተግባር እንስራ። ምቀኛው ያውራ፣ ወረኛውም ያውራ፣ እናንተ ወሬ አትስሙ። በዛ ሰዓትም ይኸው እንደ ጋሪ ሰው ሁሌ ከመተቸት ስራ የጀመርከውን ስራ ምንም በዛም በዚህም የሚንጫጫውን ሳሰማ መሄድ ያመንክበት ሆነ። እኔና አጋሮ ሰው ያመንበትን ወደ ኋላ አንልም ለመስራት ብሏል እኮ በዛ ሰዓት። እንግዲህ ልማቱ እንዳልኩት ቃላቸውን ተናገሩ። ቃላቸው ራሱ ይገርማል ብቻውን ቢሆን። ከዛ ተግባራዊ ማሳያዎች አሉት ብያለሁ። ተግባራዊ ማሳያ ደግሞ የሚገርማችሁ በየዘርፉ ነው። በጤና፣ በትምህርት፣ በመሰረተ ልማት፣ በአገልግሎት ብንለው ለምሳሌ ልክ ሮድማፕ የአብይ አህመድ ሮድማፕ ወይ ደግሞ የብልጽግና ሮድማፕ ብለን ብንከተል ምንነሳው ከአጋሮ ነው። አጋሮ ላይ ህልማቸው ነበር፣ ቃላቸው ነበረ፣ በተግባር ነበሩ። ዘርፈ ብዙ ናቸው ብያለሁ። ለምሳሌ አንዱ እዛ ጋር ቆመው የሚያወሩት የኖኩ የጤና ጣቢያው የቴክኒክና ሙያው ገና ይቀጥላል ነው የሚሉት ያኔ ብሏል። እና አሁን በትምህርት ያኔ አሉ ያሉትን የምር ተገበሩ ወይ የምር ሰሩ ወይ ብለን ካልን ለምሳሌ በሚገርማችሁ ሁኔታ እንግዲህ 2001 2002 ላይ 24 ሰዓት የሚሰራ ኖክ እንዲከፈት ያደረጉት እሳቸው ናቸው። ኖኩ እዛ መውጫው ላይ ነው። ይሄ ያቺ መውጫዋ መንገድ ላይ የደረሰ ነው።
አሁን ምናልባት ስንደርስ እዛ ጋር ዲያስፖሪ ይመጣብኛል። አጋሮን እንደ ቦሌ የሚል ሀሳብ አጋሮን እንደ ቦሌ ተገቢ ነው። ከማን ነው የወሰድኩት መሰላችሁ? ጋሽ ታደሰ የኖክ ባለቤት እዚህ ሲመረቅ ኖኩ አቶ አብይ አህመድም ከጎን አሉ። እንደም አላወሩም እሳቸው የዛን ቀን ብዙ ጊዜ እንደምሰማው ከሆነ እንደም ካሜራ ዝቅ አድርጉ ይላሉ፣ እንዲቀረጹ አይፈልጉም እሳቸውና እና አጋሮ እንደ ቦሌ ያልኩት ለምንድን ነው? እኔ ጋሽ ታዴ ያኔ እነ አብይ አህመድና መስተዳድሩ አሳምነው ሲያመጧቸው ለአጋሮ መስራት የፈለጉት ኖክ ደረጃ አንድ ነው ማለት ልክ 24 ሰዓት ከንቲባው ቅድም እንደገለጹት 24 ሰዓት የሚሰራ ኖክ መሆኑ ብቻ ሳይሆን ልክ ቦሌ ላይ በሰራ ነው ልክ ነው አጋሮ ላይ ሰራን ይላሉ። ዛሬም የምናስመርቀው የአጋሮ ማደያ በአሰራሩ ዓለም አቀፍ ደረጃውን የጠበቀ ሲሆን ቦሌ ከሚታወቀው የኖክ ነዳጅ ማደያ በምንም መልኩ አያንስም። ኢማጂን ይሄን የሚሉት ከዚህ 17 16 18 ዓመት በፊት ነው አጋሮ ላይ። ስለዚህ በዘርፍም ካየነው ልክ ትምህርቱን ወጣቱን የአገልግሎት ዘርፉን እንደምናየው ሁሉ አጋሮ ላይ ይሄን ሲያመጡ ልክ አጋሮ እንደ ቦሌ ማድረግ ልክ እዚህ መጥናትን መስራት ብቻ አይደለም። ከዛ ይሄ የአጋሮ ሰውዬ ቦሌ ያደረጋት እሱ ነው። እንግዲህ አስቡት፣ ቦሌ ከሰውየው በፊት እንቀናባት የነበረችው ቦሌ፣ ከዛ አሁን ሁሉም ልክ ቦሌ እንምሳሌ የሚሉበት ደረጃ። ቶለና ብላ ስጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ። አጋሮ እንደ ቦሌ የምላችሁ ታሪክ የጻፍኩት እዚህ ጋር ቆሜ ነው፣ ግን ዝም ብዬ አይደለም የጻፍኩት። ለምንድን ነው እንዳልኳችሁ ጋሽ ታዴ የኖክ ስራ አስኪያጅ ናቸዋል። የኖክ ስራ አስኪያጅ ታውቋቸዋላችሁ። የብቅ ጥልቅ ነው የሚለው አብይ፣ እኔ ደግሞ ብቅ ጥልቅ እለዋለሁ። አሁን ብቅ ብሎ የምታዩትን አብይ በጣም ጥልቅ ነው። መሰረቱን የትም ብትሄዱ ታገኙታላችሁ። አንዱ ደግሞ እዚህ ኖክ ነው። ሰርቪስ ያስፈልገዋል፣ አገልግሎት ያስፈልገዋል። ከዛ ያልሰማነው የሆቴል ደግሞ ቅድም ከንቲባው እንደጨመሩልንና የአገልግሎት ዘርፉ ላይ አንዱ ያሳረፉት አሻራ ሲሆን ጋሽ ታዴ ግን ዛሬም የኖክ ስራ አስኪያጅ ናቸው። ዛሬም ከአብይ ጋር ግንኙነት አላቸው። ይኸውላችሁ ለምን ይጣላሉ? ለውጡ ተቀለበሰ፣ ወዳጅ ከዳ ለምትሉ ወዳጅ ማን ነው ብትሉ በስልጣን አሁን እነዚህ ያሉ በባለ ሀብት እንደ ጋሽ ታዴን አግኝቻቸው አላውቅም፣ ግን ለእኔ አንድ ማሳያ ናቸው። ዛሬም ለኢትዮጵያ ልማት ሲያዋጡ ታያላችሁ። ያኔም ግን ስልጣን ሳይኖረው አብይ አዲስ አበባ ቦሌ ላይ የሰሩትን ኖክ አጋሮ ላይ ስሩልኝ ብሎ የሰራበት አጋሮ ላይ የሰራሁት ቦሌ ከሰራሁት ጋር አይተናነስም ብለው ጋሽ ታዴ ቪዲዮ እንደማሳያችሁ ከአንደበታቸው የሚናገሩበት ዛሬም ልማቱ የቀጠለበት። ከዛ ደግሞ ከዚህ አጋሮ ያፈራችሁ አብይ አጋሮ እንደ ቦሌ ለማድረግ የቆረጠው አብይ ቦሌን እንደ ቦሌ አይደለም ቦሌ እንደ ስሟ እንድትሆን ቦሌ ያደረጋትንም አብይ የሰጠችው አጋሮ ነችና ያ ፍልስፍና ከዚህ ጋር ተቀርቶ ሲታይ አዲስ አበባን ዛሬ ከዚህ የተቀዳ ፍልስፍና ብቻ ሳይሆን እዚህ ያለሙትን ያን የተናፈቀችው ቦሌና ዛሬ የሰራትን ቦሌ ለማንጸርም የሚጠቅመን ነውና እዛ ጋር ቃል የገቡት ፕላዝማው ጋር ተነሳን። የኖኩ የጤና ጣቢያው የሆስፒታሉ ገና ይቀጥላል እንዳሉት ሁሉ እዛ ጋር የተናገሩት ቃል ተፈጽሞ እዚህ ጋር አይተነዋል። እንግዲህ ይሄ ከ2002 በፊት ያሉ ወይ ደግሞ እስከ 2002 ያሉ ስራዎች ናቸው። ክቡር ጠቅላይ ሚኒስትሩ ከኢንሳ እንኳን ከዳይሬክተርነት ወይ ደግሞ ተወካይ ዳይሬክተር ከነበሩበት ደረጃ እንኳን ከመሰረቱት ተቋም ተገፍተው ምንም ስልጣን የላቸውም። ልክ ዛሬ የሀብት ምንጫቸው ምንድነው እንደምንለው ባለሀብት እያሰባሰቡ የአካባቢ ማህበረሰብ እያዋጣ እንዲሰራ የሚያደርጉበትን ፍልስፍና እኔ ለወጣቱ እንዲመችነው የአብይ አህመድ ቅፈላ አለው። የሚያም ነገር አለው ውስጡ ለሀገር፣ ለአካባቢ፣ ለቤተሰብ፣ ለምናምን የሚሆኑ ልማቶችን ለማድረግ የፋይናንስ ምንጫቸው ምንድነው እያልን የምንጠይቀው ይኸው ማሳያ ህዝብ ነው። ይኸው ያንም ከባለሀብቶች ጋር አብሮ ለመስራት መፈለጋቸውና ይሰሩ የነበረው ሂደት ማሳያ ነው። ስለዚህ ቃል አይተናል። እዛ ጋር ቃሉ ያስገርማል። ተፈጽሞ ያየነው ነው እዚህ ጋር። በዚህ ፍጻሜዎች ደግሞ እስከዛሬ የተመዘዘ ጉዳይ እናያለን። እስከዛሬ የቀጠለ ግንኙነት እናያለን። እማኝነት ነውና አንዱ ይሄ ማሳያ ነው አይደል? ለናዚህ ይሄ አሁን እንግዲህ 2001 ነው 2001 መጡ አወያዩ። 2002 ስመጡ ኖክ ስራ ጀምሯል። ሩዋማ አስመርቆ ስራ ጀምሯል። ጠርቶ ለባለሀብት መስጠት በዛን ሰዓት የወያኔ አሰራር አይደግፍም። በዛን ሰዓትም ከወያኔ አሰራር ውጭ ነው እሱ። በአመንበት እኔና ያጋሮ ሰው አምነን ልማቱን ጀምረናል። ልማቱን ማንም አይል አቆመንም። የምንሰራው ደግሞ ከህዝብ ጋር ነው። የምንሰራው ለህዝብ ነው። ዛሬ ብልጽግና ሰው ተኮር ነው። ብልጽግና ዜጋ ተኮር ነው። በዛን ሰዓት ነው ግን እኔና ያጋሮ ሰው ያመንበትን ለመስራት ወደ ኋላ አንልም። ማንም አቆመንም። የምንሰራው ለህዝብ ነው። አብረን የምንሰራው ህዝብ ነው ብሎ የተናገሩት 2001 ነው። ቶለና
ስጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ የሆስፒታል ግንባታውን በሚመለከት ስራው ተጀምሮ ሲያበቃ የተመረጠው ቦታ ውሃ ያቆረ ምንጭ ያለው በመሆኑ ሙያተኞች አይተው ቅያሪ እንዲደረግ ጠይቀው ትናንት የኦሮሚያ ጤና ቢሮ ኃላፊ እዚህ ነበሩ፣ ተረክበው ሄደዋል። ኮንትራቱም 24 ሚሊዮን ብር በላይ ተፈራርመዋል ከኮንትራክተር ጋር። ፕላዝማው ልማት ነው፣ ሆስፒታሉ ልማት ነው የተባለው። ሆስፒታሉ ይሄ ነው። ፕላዝማው ልማቱ ያ ነው። አሁን ደግሞ ሆስፒታሉ ነው። ሆስፒታሉ በዛን ሰዓት እዚህ ጋር ሜዳ ነው፣ ኳስ ሜዳ ይባላል። እዚህ አካባቢ ኳስ ሜዳ ነው። ኳስ ሜዳውን አነሳና ወደ ሆስፒታሉ ሄደ። ሆስፒታሉ ተጀመረ። ሸንኮራ እዛ ጋር ነው እንግዲህ እዛ የሚታይ ሜዳ ላይ አይደል? ባዶ ሸንኮራ የነበረው ርግርግ መሬት ነው። አዎ ርግርጉን የሸንኮራ ቦታ አስተካክለን ተመንጥሮ ነው ሆስፒታል የሆነው። ዛሬ ሆስፒታሉ አገልግሎት እየሰጠ ነው። በዛን ሰዓት ጀምሮ ማለት ነው። ከ2001 ነው ያስጀመረው። 2002 ላይ አልቆ አገልግሎት ጀምሯል። አንድ ዓመት ውስጥ ነው እሱም ተጠናቆ ወደ ስራ የገባው። አሁን በዛን ሰዓት ጀምሮ አገልግሎት ሰጠ። መሰረት ጣለ። ሆስፒታሉን አስጀመረ። ማስፋት የኛ ግዴታ ነው ማለት ነው። እሱ ከጀምሮ አገልግሎት ያበቃውን እንደገና ሩም ሁለተኛ ሩም እዚህ ጋር መጀመሪያ ሰው እንዲገባ ድንገተኛ ክፍል ተጨማሪ ተሰራ፣ ቀጠለ። አሁን ደግሞ ማስፋፊያ ለራሳችን ከተማ አስተዳደሩ በህዝብ ተሳትፎ ሁለት ባለሀብቶችን ለምኜ ከበጀት ውጪ ተሳትፎ አሁን እየተሰራ ነው። ከተጀመረ ገና 20 ቀኑ ነው። አሁን በ30 ቀን ያልቃል። አዎ 50 ቀን ፕሮጀክት ነው። ተጨማሪ ነው ማስፋፊያ። አዎ ለምን ሰው በዛ አገልግሎት የሚያገኝ ሰው በዛና ሲበዛ ውስጥ ለውስጥ ኮሪደር ሰርተንላቸዋል። ገና እያየሁት በጣም ለውጥ አለው እንዴ? አዎ ቪዲዮ እያሳየኋቸው ነው። እንግዲህ ያኔ የነበረበት ደረጃ ያሉት አሁን ውስጥ ኮሪደር ውጪ ብቻ አይደለም፣ ተቋም ውስጥም ያስፈልጋል። ተቋም ውስጥ ኮሪደር ያስፈልጋል። የቤት እድሳት ያስፈልጋል። ክቡር ጠቅላይ ሚኒስትር ምንድን ነው ያሉት? ከቻልን አዲስ ነገር መጀመር፣ ካልቻልን ግን ያለውን አዲስን ጠብቀን ለሚቀጥለው ትውልድ ማስረከብ ነው። ሁለት ነገር ነው። ያ ሁለቱም ነገር ነው የምንፈጽመው። ብንችል ያው ተጨማሪ እናደርጋለን። ካልቻልን ደግሞ አዲስን ቀለም ቀብተን ግንባታውን አስተካክለን ለሚቀጥለው ትውልድ ማስረከብ። እኛ ደግሞ በየአመቱ ቢያንስ ሁለት ቢልዲንግ ነው የምንጨምረው። እዚህ ግን እንደ ተቋም ተጠርነቱ ለክልል ነው። ክልል ነበር የሚሰራው ለሌላ ቦታ አንድ ቀን ጠብቀን እናገኘው። አሁን ራሳችን ነው የምንሰራው። በክልል የሚጠራ ተቋም ነው ሆስፒታል ማለት ክልል ነው። አዎ አሁን ይኸው ማንም ሳንጠይቅ ያለ ማንም ጥያቄ እንሰራለን። ለህዝብ አገልግሎት ይሰጣል። ኮሪደር ውስጥ ለውስጥ እንሰራለን። ይኸው አሁን 20 ቀን ነው ለማደስ የተጀመረው። እሱ አገልግሎት እየሰጠ ነው። ይኸው ገብተህ ስታይ አሁን አዎ የህዝብ ብዛቱ በየጊዜ ስለሚጨምር አዲስ ነው ያልነበረም። ሲመረቁ እነዚህ ብቻ ቢልዲንግ ነበሩ እንጂ መስራት ስላለበት ብቻ እኮ አይደለም አገልግሎቱ ነው። በየጊዜው ሩም የሚጨምረው ለዚህ ነው። 7 ወረዳ ሙሉ ደግሞ አዲስ ያላችሁ ነው። ቤቱ ሙሉ እድሳት። አዎ ግንባታው ራዱ አዲስ ነው። ተጨማሪ ያስገባ ነው። ያው ሙሉ ተሙሉ ለታምሰው ሁሉ ቦታ ተሙሉ ነው። ታይ እዛ ጋር ሩምስ አይሲም አዲስ ነው የሰራ ነው። ካለፈው መሰረት አይሲ የተጨመረ ሩም ነው። እንግዲህ በጣም ሰው በሽቶበት አይሲ ደግሞ አቅማችን እየተጠናከረ ስለመጣ ሰው ተስፋ ማድረግ ጀምሯል። በግል ሜሮ ትቷል። አዎ አይደለም አሁን እዚህ ነው አይሲ አዲስ የተጨመረው አይሲ አገልግሎት። ቶለና ብላ ስጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። ይሄ ሪቨሩ አካል ነው ተቋም። ይሄ አጋሮ ቆሻሻ የሚጣለው እዚህ ነበር።
አዎ ይሄ ሙሉ እዛ ተከራይቶ ገቢ ያስገባለታል። እንጦጦ ላይ ሰው ስራውን አይተነኛ እዚህ ብለን አጨብጭባለን። እዚህ በደረጃችን እንሰራለን እንጂ የወንዝ ዳር የሚለው ኮንሰፕት ራሱ ትልቁ ፍልስፍና እሱ አይደል እንዴ? ነው ቀጥሎ ይሰራል። የአካባቢ ሰው ራሱ የሚገርመው በዚህ ላይ ነው። ይሄ መግቢያ ነው ፊት ለፊቱ። አዎ ሰፊ ነው በጣም ነው። በተዋል ጆሪ ካንተ ጋር አላይ ማውቂ እንጂ ሰርተውታል እሱ ብራ ለውጡን ለማየት ይሆን ብዬ ሆስፒታል ውስጥ ተጨማሪ ግንባታዎች አሉ። አስቀርታ ያዩት እኮ ነው ምስሉ። ያኔን አሁን ያለው ለውጥ በጣም ያስታውቃል። ስለዚህ ያኔ እዛው ላይ ለምሳሌ ማስቀጠል ነው እዚህ ጨመራችሁትን አየን። እዚህ ደግሞ የሚያስገርመው ሌላ ፍልስፍና የምናየው ያኔ የሚያስደነግጥ አይደል? በኢትዮጵያ ታይቶ የማይታወቅ መዝናኛ በፏፏቴ ውስጥ ምናምን ወንዝ ውስጥ የሚፈስልና ቡልቡሎና አጋሮ ማከል ቅድም ሲገለጽ እንደነበረው አቶ ታዲዮስ ከነ ባለቤታቸው ዶክተር ፍስሐ ተጋግዘው በዚህ ቡልቡሎ አካባቢ ላይ ምናልባትም በሀገራችን ብዙ ጊዜ ያልታየ በጫካ ውስጥ በፏፏቴ ውስጥ ውብ የሆነ መዝናኛ ስፍራ ሊያለሙ ፈቅደው መጥተዋል። ይህ ስራ የሚሰራው እኛ ተባብረን አካባቢ ስንጠብቅ ለልማት እንድናግዛቸው ሲጠይቁን ስንተባበር በሚያቅታቸው በሚደክሙበት ሁሉ ከጎናቸው ስንሆን ነውና ለነሱ ምስጋናዬን እያቀረብኩ ህዝቡም ከጎናቸው እንዲሆን አደራ ለማለት እፈልጋለሁ። አንዱ እንግዲህ ነው አንዱ ነው ያኔ ቃል ገብተው አዎ ከዛ በኋላ ምናልባት ባለሀብቶች እንጠፋና በላይ መድረክ ላይ እነሱ ሰጥቶ እንግዲህ በመሀል በማናቀቅ ጉዳዮች አሁን በእርሱ አማካኝነት የቀጠለ ማለት ነው። አዎ ይሄን መጨመር ማለት እሱ አይዲያ ስሙ ራሱ ደስ ይላል። አዎ ፓርኩ የሁሉም ፓርክ ለምን አገልግሎቱ ከዛ ነው የሚጀምረው። ይሄ እንዳለ ቆሻሻ መጣያ ነበረ። እንግዲህ አሁን ዛሬ ትላንት አሁን ሰርግ ቀን ይሁድና ሐሙስ ሚትራቅ ቦታ የለም። ሰው ማይዝናና ይመስለዋል። ለካ እኛ ነን መዝናኛ ቦታ ያልሰራ ነው እንጂ ሰው ይዝናናል። ቦታ ከሰጠው አዎ ሰው አነብም እያል ሰው ያነባል። የሚያነብ ቦታ ካገኘ ዲጂታል ላይብረሪ ሰርተናል እዚህ ውስጥ። አሁን ሰው ቡልቡሎና አጋሮ ማዕከል ትልቅ የሰው መዝናኛ እንሰራለን ብሎ በዛን ሰዓት ተናግሯል። እሱ ከተናገሩት አንድ ነው። ይሄው መዝናኛ ነው የሚፈሳው ተሻለው ነው። አዎ ሮልማን ነው ሰራን። አዎ ወንዙ ላይ ነው። አዎ ወንዙ ላይ ሰራን። ኦኬ የውሃ ልማት ውሃውንም አለማን፣ አካባቢውን አለማን። አሁን ሰው እዚህ ይዝናናል። ይሄ አሁን ለራሳችን ነው የሰራነው። ፈሳሽ ውስጡን ገብታችሁ ቅርጹን ቀይራችኋል። አዎ ውሃውም ቅርጹም ተቀይሮ ከላይ ተነሳውን እስከታች በደረጃ እየፈሰሰ ይሄዳል። ስለዚህ በፏፏቴ ውስጥ በውሃ ውስጥ ምናምን የሚለው አንዱ ኮንሰፕት ነው። አንዱ ኮንሰፕት ነው። አዎ አሁን ይሄን ሰራንና እዚህ ጋር ቆሻሻዎች ምጣሉና የተበላሸ ቦታ ነበር። ይሄን ሰርተን አሁን ለመዝናኛ አስረከምነ። ይኸው ሰርግ ፋይር እዚህ ጋር ይጠቀማሉ። ውሃ መዋኛ አለው። ዲጂታል ላይብረሪ አለ። ሆቴል አለው። ካፌ አለው። የሌሉት ነገሩ የለም። ሰው ሲመጣ እዚህ ጋር የሚዝናናበት ቦታ ይሆናል ማለት ነው። ወጣቶች የሚዝናኑበት፣ አዋቂዎችም ልደት፣ የተለያዩ ፕሮግራሞች መጥቶ የሚያካሂዱት ቦታ ነው። ይሄ እንግዲህ ቡልቡሎና አጋሮ ማዕከል 2001 ነው የሰው መዝናኛ ዘመናዊ እንሰራለን ብሎ ተናግሯል። ከዛ የተጀመረውን እሱ የተናገሩ ነገሮችን ፈጽመን እኛ እንግዲህ አንድ ነው ተናገረው ቃል ሲገቡ በዛ ጊዜ እውነትም ይሄ ኢትዮጵያ ውስጥ ልናሰሙ እንችላለን። አሁን እኮ ብዙ አማራጭ ስላለን አዲስ አበባ ሄዶ አሰፉት። በዛን ሰዓት የለማ። እሱን ነው የምለው። ብርቅ ነው እሳቸው እስኪመጡ ድረስ ብርቅ ነው እንኳን ያኔ። እሳቸው ወደ ስልጣን እስኪመጡ ድረስ እንዲህ ያለ ነገር ለህዝብ ማለት ደግሞ ምንድነው መሰለኝ ሙሉ የሚያደርገው ዲጂታል ላይብረሪ ያለው ማንበቢያ ዲጂታል በኮምፒውተር የሚያነቡት የሚጽፉት ዳውንሎድ የሚያደርጉት ኢንተርኔት ያለው አለው። በሃርድ ኮፒውም በሶፍት ኮፒውም ደግሞ አለው። መዝናኛ ቦታ አለው። መዋኛ አለው። ካፌ አለው። በተቻለ ደረጃ ማለት ነው ሁሉ አቀፍ የተሟላ አንድ አካባቢ ላይ ሆነ ሁሉንም ኢንተርኔት ታገኛለህ፣ መጽሐፍ ታነባለህ፣ ዳውንሎድ ታደርጋለህ። እዚህ ጋር ዋት ትዋኛለህ። በእረፍት ሰዓት ሆቴል ይመገባሉ። የሙስሊም ሬስቶራንት፣ የክርስቲያን ሬስቶራንት ተብሎ ሁሉንም የያዘ እዚሁ ምሳውን በልቶ መጽሐፉን አንብቦ ዋኝቶ ተዝናንቶ ማሳለፍ ይችላል ማለት ነው። ለምን የተሟላ ነው ፋሲሊቲው። ብልጽግና ሰው ተኮር መሆኑን ሰው የሚገለገልባቸው በየቀኑ ያሟላ ነገር ነው ማለት ነው።
ማዕከሉ እሱ ጋር ነው። አዎ ይሄ እንግዲህ በ60 ቀን የተሰራ ስራ ነው። ታምናለህ? አጋሮ ዲጂታል ላይብራሪ። አዎ ዲጂታል ላይብራሪ ነው። አንድ የመንግስት ብር የለበትም። ይሄ ፍልስፍና በቃ ያንዳል ያን የተጀመረው በህዝብ ተሳትፎ ህዝብን አስተባብረን ጥቂት ባለሀብቶችን ለምነን መጥቶ ነው የገነቡልን። ቶለና ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። ይሄ በህዝብ ተሳትፎ ተሰርቶ ቢያንስ አንድ ጊዜ 100 ተማሪ ይጠቀማል። ኢንተርኔቱ ኦንላይን ነው። ዲጂታል ላይብራሪ ያልነበር ነው። ኢትዮጵያ ዲጂታል ብሎ ከዛ ላውንች አድርጓል። እዚህ ጋር እኛ ግን ፈጽመናል። ሁሉ ኢትዮጵያ ላይ ከተሰራ ኢትዮጵያ ዲጂታል ሆነች ማለት ነው። ይሄን የያዘ ነው እንግዲህ በዛን ሰዓት ቡልቡሎና አጋሮ ማዕከል ዘመናዊ መዝናኛ የተባለው። አዎ አዎ እንኳን እኔ እሱ እስኪመጣ ድረስ እኮ ትልቅ ነው አልኩ። ይሄ ማለት እንኳን በዛ 2001 እሱ 2010 እስኪመጣ ድረስ ኢትዮጵያ ውስጥ ማሰብ አትችልም። እሱ ብቻ ሳይሆን እስከ 13 እስከ 14 ጭምር ምን አለ ባለፈው 2 ዓመት 3 ዓመት እኮ ነው። አዲስ አበባ ላይ ሪቨር ፕሮጀክቱ ወንዝ ዳር ላርቻው እንጦጦ ሸገር እሱ ከሰራ በኋላ እንደ ሀገር አሁን ኤግዛምፕል የሆነው እዚህ ጅምሩ እዚህ ጋር ነው ብለን የምናነሳ በተግባር ነው ማለት ነው። ቶለና ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። እውነትህን ነው። ያኔ ይዘህ መጣሁ ነኝና በቃ ሁሉም ቦታ ከፒኤምም ሰብስበህ ይሄን ነው መጽሐፉንም ለምኜ ቤቱንም ለምኜ አብሮት አላየም ማተብ አድርገንበታል እኮ አብሮት። ይገርም ነው። ይሄ እኮ ማለት አመት አይሞላም። አመት አመት ማሽ ሞላ ይገርም ነው። እንግዲህ ከላይብሮት መጠቀም ጀምሯል አይደል? አሁን ሁሉም ነው። አዎ አገልግሎት እየሰጠ ነው። አመት ድረስ እኮ ህፃናቶች፣ ወጣቶች የሚጠቀሙት በሽተራባ ላይብሮት ያለው መጽሐፍ አንድ ከዘርፉ ሁሉም አንዳንድ አምጥቻለሁ። ስቶር ነው ደግሞ አሁን ያ ይጠቀማሉ። በኋላ ሙሉ ነው፣ በፊት ለፊት ሙሉ ነው። መክፈት ብቻ አይደለም ዘርፈ ብዙ ማለት ነው። ሙሉ መጽሐፍ በዚህም የሌለ እኮ ብዙ መጽሐፎች ሁሉ አሉ። ስለዚህ ምስክር ነኝ ለማለት ነው። እኔ ምንድነው በከንቲባ ደረጃ ወርዶ ከጠቅላይ ሚኒስትሩ ቢሮ እንደጠየቃችሁ አውቃለሁ። በከንቲባ ደረጃ እንደዛ ያደረገ ሰው አላውቅም። እኔ እንኳን ዋልታ እያለሁ ብዙ የለንም እንደውም እኛ የምንሰጠው። ይሄም የአለቃ ፍልስፍና አካል እኮ ነው። ምክንያቱም እኛ የመጽሐፍ ዕቁብ ነበረን እኛ እሱ ጋር ስንሰራ እንደዛ ያደረገን ነበረ። ለክልልም ለራሳችንም የምናደራጀው ግቢ ውስጥ እዛው ይሄ ነው ከመቀጠል የምንለው ታዲያ አዳዲስ ስልሳ ዓመት የራሱ እንዴት ከመስከረም ብዙ ቦታ የለም። እኔም ለልጆች ገዝቼላቸው ነው የራሱ ከራሳቸው ስጅ ቀጥታ ነው። ከዛ እነዚህ ቪአይፒ ሩም ላይ የሚገኙት ሌላ ቦታ ማግኘት የማትችል ይህን ታውቃለህ። ይሄ እንዳለ ትልቅ ማጣቀሻ እኮ ነው የጉዞዎቹ እንዳለ እንቅስቃሴ ነው። እንቅስቃሴ 2011 ጀምሮ ሙሉ አንድ ባንድ ያለበት ነው እና እነዚህ የተለያዩ መጽሐፎች ሌላ ቦታ ላይ የማይገኙ እዚህ ይገኛሉ። ቪአይፒ ነው፣ ተመርጠው ነው ሰው 60 ዓመታት። ይሄ በጣም ይሄ እዚህ ላይ ያነሳዋል እኮ ጉዞ አብረን ስንጓዝ ያኔ አባሯን እጅ ፍለጋ እል ነበር ያልኩ። በኋላ የኦህዴድ ጥልቅ እጅ አለበት ለውጡ ቀድሞ ነው የጀመረው ስል ማሳያ አንዱ 60 ዓመታት ነው። ፊና ታሪክ ምሮ እዚህ ያለ የኦሮሞዎች ታሪክ አለ። ሲርነገዳ ቪአይፒ ተብሎ ቄስ ሲያስመረቀው የሰላም እሳቸው መጽሐፍ ነው። ሊቀ ትጉሃን ታጋይ ታደለ አንዱ እንግዲህ ከሃይማኖት ከሰላም ጋር ተያይዞ ስናነሳ ቀድመው ኖቤልን አብይ የወሰዱት እዚህ ነው ወይ ደግሞ ወደ አለበት እንደው ኖቤል የዚህ ስራቸውን ሊገመግም ብዬ ማነሳው እንግዲህ ከዚህ ከነ ቀሲስ ጋር ከነ ፓስተር እና ከነ ሐጂ አብዱል ሐሚድ ጋር የተሰራ ስራ ነው። ሴና ኦሮሞ
አንጋጀራ ዲደምፋ ስለዚህ ቪአይፒ ሩም በምክንያት ሪሌትድ የሆነ የተመረጡ ሰዎች ገብተው የሚያነቡበት መጽሐፉም ደግሞ ውጭ ላይ የማታገኘው በተለያዩ ላይብራሪ ሄዳችሁ የማታገኙት ሲቹዌሽን ሩሙ ሁሉንም ከታች ሪቨሮ ስንገባ ጀምሮ ዲጂታል ሆኗል። አሊ ቢራም እንግዲህ ከልማቱ ጋር ተያይዞ ቪዲዮ ላይ እንዳያችሁት ለኦሮሚያም ይዘፍናል ለአጋሩም ይዘፍናል ይሉ ነበር። እኔ ካስታውሳችሁ እና ጫሉ ሲነሳ ቁጭ ብለን የምናወራው ኬዝ ነው ከናዚፍ ጋር። ስለዚህ አሻራ እንግዲህ አሁን በሁለት መልኩ ነው ያለው። አሻራ መጽሐፍ አሻራ ኦሮምኛ ያለው እንደምን አላውቀውም እኔ ጭራሽ አላውቀውም። ቤቱን መስራት አንድ ነገር ነው። መጽሐፉን ደግሞ ሰብስቦ ማምጣት እኮ ፍልስፍናው ሩቱ ከዚህ ነው እኮ የምልህ እኮ እሱ ነው። አሁን እኛ ከአለቃ ጋር የምናውቀው የነበረውን ስመጣ ሁሉም ጋር እኮ የምታየው እዚህ አሁን በቃ ስር ሰዶ ቶለና ቶለና ብላ ስጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። ሌላው መልእክቴ ግን አቶ ሙስጠፋ ከትምህርት ጋር አያይዘው ያነሱት በጣም ወሳኝ ጉዳይ ነው። በጅማ ዞን በመቶ ሺህ የሚቆጠር ተማሪ ሚኒስትሪ ተፈትኖ ከግማሽ በላይ ወድቋል። ይሄ ሆስፒታልን ቢሰራ ሃይስኩልን ቢሰራ ፕላዝማን ቢተከል በተለይ ለኔ በእጅጉ ተስፋ ያስቆርጠኛል። ምክንያቱም ትምህርት ለሁሉም ነገር መሰረት ነው። ህፃናት በርካታ አብይ ከአጋሩ እንዲፈጠሩ ከፈለጋችሁ መንገዱ ትምህርትና ትምህርት ብቻ ነው። ስለዚህ በትምህርታችሁ ገበታ ጥንቁቅ መሆን፣ ማጥናት፣ መትጋት ይጠበቅባቸዋል። አዲስ አበባ አካባቢ ላይ ለአእምሮት ሄዶ ያነባሉ። እዚህ ያለው ግን እዚህ መጥቶ ለአእምሮት ሄዶ የሚያነባውን ሁሉ መጣፋ አብሮትን እዚህ መክፈት ማለት ነው። በቃ ልክ ማለት ብራንቹን አጠር አድርጌ ከፈት። ከዛ ደግሞ አዳሪ ትምህርት ቤት ስፔሻል ክላስ ብዬ ኦኬ ስፔሻል ታለንትድ ስኩል ማለት ነው። በቃ ያለፈው ግን እንደ ኦሮሚያ አንደኛ ነው የተሸለመው። ኦኬ ሙሉ ተማሪ በማሳለፍ አንደኛ ደረጃ 12ኛ ክፍል አሁን ሙሉ ተማሪ አንድ ግቢ ውስጥ የሚማሩት ይል ገሰን 3 ወር እዛ ያድራሉ። ፈተና ሲደርስ አካባቢ የህዝብ ተማሪ ናቸው። ኦኬ እዛው አድሮ ተመግቦ አጥንቶ ሙሉ ተማሪ ያሳልፋሉ። 12ኛ ክፍል ተፈተኑ። ይሄም ሌላ አንድ ማናውቀው ኤሌመንት ነው። አለቃ ብዙ ጠቅላይ ሚኒስትር ብዙ አብይ ከአጋሩ እንዲወጣ ከፈለጋችሁ መስመሩ ትምህርት ብቻ ነው። ይሄን ለመስራት የግድ ተማሪ ማለፍ አለበት። ስለዚህ በትምህርታችሁ ገበታ ጥንቁቅ መሆን፣ ማጥናት፣ መትጋት ይጠበቅባቸዋል። አስተማሪዎችን ብትሆኑ መልካማችሁ ካልቀረ መልፋታችሁ ካልቀረ ፍሬያማ ልጆች እንድታፈሩ ተግታችሁ እንድትሰሩ አደራ ልላችሁ ፈልጋለሁ። የመስተዳድር አካላት፣ ወላጆች ልጆቻችሁ ትምህርት ቤት ደርሰው መምጣት ብቻ ሳይሆን ሄደው መቅሰም የሚገባቸውን እውቀት መገብየታቸውን ማረጋገጥ። ቶለና ቶለና ብላ ስጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። እንግዲህ ይሄ ሌላ እዛው የፕላዝማ ወይ ደግሞ ኤልሲዲ ስክሪን የሚባለው ጋር ቆሞ የሰማነው ቃል ያኔ መሰረት ድንጋይ ያኖሩበት መሰረት ድንጋይ ሲያኖሩን በምስሉ ላይ እንደምታዩት ከዛ በኋላ ቃል ገብተው እውን ያደረጉትና ወደ እውን የተለወጠው ሌላኛው ማዕከል ነው። ቃል ወደ ተግባር የተለወጠበት ከዛ ዛሬ እንደ ሀገር እንደ አፍሪካም ጭምር የወጣቶች አርያ የሚደረጉበት የሚሰሩ ስራዎች በሙሉ ከወጣቶች ጋር ተያይዘው መሆናቸው ጭምር የተጸነሰው ስሩ ከዚህ ነው የሚነሳው። አሁን ግንዱን የምናየው አዲስ አበባ ላይ ከአዲስ አበባ ተርፎ ደግሞ በመላው ዓለምና አፍሪካ ላይ እንደ አርያ የሚጠቀሰው ያ ከዛ እውን የሆነው ቃል ነው። እንግዲህ ናዚፌ 2001 ዓ.ም ጠቅላይ ሚኒስትራችን በዛን ሰዓት ጠቅላይ ሚኒስትር ሳይሆኑ ኢንሳ ዳይሬክተር በነበሩ ሰዓት ወጣቶች ማዕከል እዚህ በሀገር መከላከያ ሰራዊት አስተባብሮ ያሰሩት ነው። በማስተባበር ስራ መስራት የሚታወቁት ክቡር ጠቅላይ ሚኒስትራችን ዛሬ አይደለም 2001 ገና ጠቅላይ ሚኒስትር ሳይሆን እንኳንም ጠቅላይ ሚኒስትር ሚኒስትርም ሳይሆን እንግዲህ ሌላ አንድ ፍልስፍና እዚህ ላይ በጣም የሚገርመኝ ነው። ቪዲዮውን አሁን እንደማሳያችሁ እንደምታዩት መከላከያ ሚኒስቴር ነው 2.4 ሚሊዮን ወይ ደግሞ 4.2 ሚሊዮን ይመስለኛል። ዳታውን ትሰማላችሁ ከቪዲዮ ላይ። ግን የሚገርም አንድ ፍልስፍና ልንገራችሁ። የመከላከያ ሚኒስቴር ያኔ ለቃል ገብቶ ላጋሮ ወጣት ማዕከሉ ሊያሰራ ነበረ። ከዛ ተቋራጭ መጣ። አሁን ጠቅላይ ሚኒስትር አብይ አህመድ በሀገር ደረጃ የሚታወቁበት አንድ የሚገርም ፍልስፍና ልምዘዝላችሁ እዚህ ጋር። እንግዲህ ጠቅላይ ሚኒስትሩ ከኢንሳ ተገፍተው ወጥተዋል። ምንም አይነት ስልጣን የላቸውም።
ለመከላከያ ምንድን ነው ያሉት? በራሳቸው ውስጥ አቅም ገንቡ ነበር ያሏቸው። ስለዚህ በውስጥ አቅም ህንፃው እንዲገነባ እንዲያውም ይላሉ ኃላፊው ሲያስመርቁ እዚህ ካለቀ በኋላ መጥተው ትንሽ ኮስት ቢያደርገንም ኤክስፒሪየንስ እንድናደርግ በራሳችን አቅም መስራት እንድንችል አድርገን ያለው። ስለዚህ ዛሬ ኮንስትራክሽን ላይ መከላከያ የሚሰማራበት ልክ ከዛ መከላከያ ድሮን እስከ ማምረት የደረሰበትን ምናልባት ሰሞኑን የምታዩትን ኤር ሾ ጨምሮ በራሳቸው አቅም ስሩ። እኔ ድሮን ይላሉ ሰዎች፣ ድሮን ላይ ቆመው የሚታገሏቸው ሰዎች አሉ። እኔ ደግሞ ድሮንነት እለዋለሁ፣ በራስ አቅም ማምረት ማለት ነው። ስለዚህ ግንባታን መውደድ ብቻ ግንባታን ሰርቶ መቻል መጨረስ ብቻ ሳይሆን በራስ አቅም መገንባት የሚባለው የምታዩትን በሙሉ መከላከያን ጭምር ማለት ነው። ያን ገና ትንሽ እያሉ ራሳችሁ ገንቡ ብለው ሀሳብ አስቀይረው የሰጡትና ዛሬ በመላው ኢትዮጵያ የሚሰራበት ማለት ነው። እዚህ አጋሩን ብንመጣ በራሱ በአጋሩ ወጣት በሀገር በቀል ተቋራጭ የሚሰራበት ማለት ነው። አባቢ በሚኖሩት አስተባባሪነት በሀገር መከላከያ ስም የህዝቡ አገልግሎት የሚሰጥ በሀገር መከላከያ ሚኒስቴር የመሰረተ ልማት ግንባታ ዘርፍ እስከ 2 ሚሊዮን ብር የሚደርስ ድጋፍ ማድረግ እንደምንችል ውሳኔ ከተሰጠ በኋላ እኛ ሀሳባችን የነበረው ለዚህ ብለን ራሱ የቻለ እዚህ መጠን ከመስራት ይልቅ በአካባቢው ለሚገኙ ስራ ተቋራጮች ኮንትራት ሰጥተን ለመስራት ነበረ ሀሳባችን። ግን አቶ አብይ ባቀረቡት ሀሳብ መሰረት ይህንንማ አይደረግም፣ የኮንስትራክሽን ስራ እንደምትሰሩ ሁሉ ራሳችሁ መጣችሁ ጥራቱን የጠበቀ እንድትሰሩ እንፈልጋለን በማለታቸው እንግዲህ የተወሰነ ዋጋ ቢያስጨምርም 2.5 ሚሊዮን ወጪ በማድረግ ይህንን ህንፃ ገንብተናል። ምን ጨመራችሁ ከዛ በኋላ? አሁን ከዛም በኋላ የተጨመረው እነዚህ አሁን የወጣቶች ማዕከሉ ተገነባ። እዚህ አገልግሎት ይሰጣል። የሁለቱ እዚህ ጋር ላይብራሪ ያለው ማንበቢያ፣ እዚህ ጋር የተለያዩ ካፌዎች ነው አገልግሎት የሚሰጠው ውስጥ ለውስጥ ማለት ነው። ከሱ ባሻገር እኛ አስቀጥለን ይኸው አሁን የምታዩት ኢንቫይሮንመንት መደመር አዎ፣ በዛ ሰዓት የተገነባ እንደ ደግሞ ግሪን አረግ ባስኬትቦል አሁን አዲስ አበባ ላይ ብቻ የተሰራ መስራዋል ሰው እዚህ ጋር ይሄን ከሱ ጋር አጋጥመን አስቀጥለን አሁን ደግሞ ይኸው ስታዲየሙ በዘመናዊ ግንባታ እየተጠናቀቀ ነው። ያኔም ከዛ እኔ ሲመረቅ 2002 ላይ ከነበረው ቪዲዮ እንደምታዩት ላይብራሪ ነበረው። ከዛ በኋላ ቅድም ደግሞ ከክቡር ከንቲባው ጋር አሁን ደግሞ የሰሩት ዲጂታል ላይብራሪ ቨርቹዋል ፊዚካል ላይብራሪ አይተናል። ከዛም አልፎ ግን በመጨመር ነው የሚታወቁት፣ በራስ አቅም በመስራት ነው የሚታወቁት እንዳለው ያው ክቡር ከንቲባው ደግሞ እነሱ ከተረከቡ በኋላ ከለውጡ በፊትና ከለውጡ በኋላ አብይ መሪ ከመሆናቸውና ከሆኑ በኋላ የሚለውን እያነጸር እንደመሆኑ መጠን አጋሩ ከተማ ደግሞ አስተዳደር የክቡር ከንቲባው የሚመሩት አስተዳደር ማለት ነው ተረክቦ ልክ ዛሬ በሀገር ደረጃ ሲያደርጉ የምናየው ወይ ደግሞ ብዙ የተስፋፋ ያለው ሁሉ የሚነሳው ቀድሞ በመስራትም ያው የገንዘብ ምንጩም የራሳቸው የቻለ አዲስ ፍልስፍና አለው። እዛ ጋር የምታዩትም ኳስ ሜዳ መገንባት። ስለዚህ ምንም ለአጋሮ አዲስ ነገር አይደለም ማለት ነው። ስለዚህ አጋሮ ኢትዮጵያ አጋሮን መቼ አርአያ ተደርጋለች፣ አፍሪካ አጋሮን መቼ አርአያ ተደርጋለች የሚለው ልበ ሙሉነት ከመነገሩ ሲገርመን በተግባር ተገልጦ የምናየውና ዓለምም ጭምር መሪውን አርአያ የሚያደርግባቸው ጉዳዮች አሻራዎች እዚህ ይታያሉ። ትናንት ተጀመሩ ብቻ ሳይሆን ደግሞ ያለውን መጠበቅ አዲስም መቀጠል ከዛ ይሄንን ደግሞ ኢትዮጵያም አዲስ አበባም አፍሪካም ሁሉም አርአያ ሲያደርጉት ነው የምናየውና ይኸው ተጨምሮ እያያችሁ ነው። ባስኬትቦሉን እዛ ጋር ደግሞ ትልቅ ስቴዲየም እየተሰራ ነው ማለት ነው። ይሄ ነባሩ ስቴዲየም ነው። አዎ ነባሩ ስቴዲየም አሁን ተገንብቶ የሩጫ ቦታ ነው እየተሰራ ያለው። ማሉ ትራክ እሱ ነው የገነቡ ያሉት። እሱን ይጨርሳሉ አሁን። ሌላው ተሰርተው አልቀዋል። እዛ ጋር ደግሞ መስፋፊያ ትሪቡን ላይ ማዶ ላይ ትንሽ ስለሆነ ብዙ ሰው ለማያዝ አንድ ሰው ተጨምራ ተገንብታ አሁን ሙሉ ስታዲየም ሆነ ማለት ነው። ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። አሁን ዲግሪ ያስመረቃል። ቴክኒክና ኮሌጅ ነው አለው አርጓል። አዎ ሙያ ነበር። አሁን ወደ ኮሌጅ አሰዳኝ ይማራሉ። ትሬኒንግ ያደርጋሉ። ሙያ አዎ እንጨት ስራ ይሰራል። መኪና እዚህ ጋር ይሰራል። አዎ ወደ ሙያ እንዲገባ ኢንተርፕሪነር መንግስት አይደል? ኢንተርፕሪነሩ በሙያ ያ እንግዲህ ማደለቢያ ስራ ነው። ባዶ እንደዚህ ነው። ቡና ነበር። ይሄ 2000 ነው ደግሞ ይሄ 2000 ተራ። አዎ ስለዚህ ከጠቅላ ወደ ኢንሳም ሳይገባ ፓርላማ ራሱ አልተመረጠም። ፓርላማ ሳይመረጥ አዎ ቀድሟል። ይሄ ቀድሟል።
ትምህርት ነው አለ። ከዛ ወጣቱ ማይከሉና ሆስፒታሉ ተከታታይ ቶለና ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። እንግዲህ ጠቅላይ ሚኒስትሩ መሪ ከሆኑ በኋላ መሰማቸው አንዳንድ ጉዳዮች አሉ። የሰው ልጅ ሃንዲ መሆን አለበት አይደለ? ምናልባት ቤት ውስጥ ከማብሰል ከማጠብ ጀምሮ ለሴቶች ብቻ የምንተዋቸውን ስራዎች ጨምሮ የሰው ልጅ ሃንዲ መሆን አለበት ይላሉ። ከዛ በኋላ ወደ ስልጣን ከመጡ በኋላ እንግዲህ መንግስታቸው የሚገለጠው ኢንተርፕረናል ገቨርንመንት እየተባለ ደግሞ ብልጽግናን ከኢኮኖሚ አንጻር የሚያልም ወደዛም ለመድረስ ደግሞ እንዲህ ያሉ ቴክኒክና ሙያዎች ያስፈልጉናል። አሁን የቆምንበት አጋሮ ጅማና አካባቢው ደግሞ የቀደመም የእደ ጥበብ ውጤቶች የነበሩት በርካታ ቴክኖሎጂዎችን ለመንግስታት የሚልክ የነ ሚኒሊክን ደብዳቤ ብንጠቅስ በእደ ጥበብ በእጅ ስራ በደንብ የሚታወቅበት ነው እና ይሄ የጠቀስ ነውና እሳቸው መሪ ከመሆናቸው በጣም እጅግ ቀድሞ በአጋሮ ላይ ያሰሩት ቴክኒክና ሙያ ውስጥ የምናየው አንዱ የልብስ ስፌት ወይ ደግሞ የጋርመንት ስራ ማሳያ ክፍል ውስጥ ነው የምንገኘው። ይህ ነው እንግዲህ ዛሬ እንደ ሀገር ሰፍቶ በዚህ ዘርፍ የሚሰራው ማኒፋክቸሪንግ ላይ ያለውን ስቃይና እዛ ላይ የምንታገለውን በገቢ መጠንም የሰፋንበትና ኢትዮጵያን በዚህ ብቻ ነው ካለችበት የምትወጣው ወይ ደግሞ ይሄ ግብርና መር ኢንዱስትሪ የሚባል ነገር ሳይሆን ሁለገብ በሁሉም ዘርፍ እኩል መሄድ አለብን። ከምንም በላይ ግን ማኒፋክቸሪንጉ ላይ ኢንዱስትሪ ላይ መስራት አለብን ብለው የሚሰብኩት ውጥን ማሳያው ተግባራዊ ማሳያው ጭምር የሚነሳው ከዚህ ነው። አሁን ከምንገኝበት ከአጋሮ ቴክኒክና ሙያ ኮሌጅ ተብሏል። አሁን ቶለና ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። የልማት ስልቱ ብቅ ጥልቅ እያሉ ነው። ሁልጊዜ መታየት ሳይሆን ሁልጊዜ ማሰብና ሁልጊዜ ማድረግ ይጠይቃል። እንግዲህ ሌላኛው ምናልባት ከፕላዝማው ከኤልሲዲ ጋርም ስንነሳ የማህበረሰቡ መርዳት የሚገርም ነበረ። መድረክ መሪው ምን ይል ነበረ? በቴክኖሎጂ ከሌላው ዓለም ጋር እኩል እንድንሆን ያመጡልን ኤልሲዲ ያል ነበር የሚያምን ሰውና ቴክኖሎጂ በልማት ፊት አውራሪያችን በአቶ ማን ነው? አቶ አብይ አህመድ መሪነት ከተማና በአጋሮ ከተማ ተመርቆ የሚከፈተውን ኤልሲዲ ከልማት አጋሮቻችን ጋር በመሆን ወጣቶቻችን ሌላው ዓለም የሚያየውን ቴክኖሎጂ በከተማችን እኛም እድለኞች እንድንሆን ብዙ ስራ ተሰርቶ ለዛሬው ደርሰናል። የአጋሮ መሶብ ቅኔ ወይ ደግሞ የአጋሮ መሶብ ሚስጥር እለዋለሁ። ምናልባት መሶብ በኢትዮጵያ ተስፋፍቶ ይሆናል፣ ግን ደግሞ የአጋሮ መሶብ ሚስጥር ምለው ብዙ ልዩ የሚያደርገው ነገር እንደ አጋሮ ከተማን ብናየው ከዛ በኋላ ደግሞ በዲጂታይዜሽን ላይ በአውቶሜሽን ላይ በብዙ ሲለፉ የነበሩትን መሪ በአውቶሜሽን ላይ ሲሰሩ ከጎን ሆኜ ምናልባት 2006 ተቀጥሮ የሚሰራበት ተቋም ሳይንስና ቴክኖሎጂ መረጃ ማዕከል የሰሩትን ወደኋላ ሲሄድ ኢንሳ ላይ የተጉበትን ልክና ሳይንስና ቴክኖሎጂ ሚኒስቴር እያሉ ኦሮሚያ ቢሮ ሄደው እነኚህ ሁሉ በማሳያ የማሳያቸው በዚህ ደረጃ ምናልባት በሳቸው ልክ የቀደመ ሰው እኔ አላቅም፣ እንኳን በሀገር ውስጥ በአፍሪካም ደረጃ። ስለዚህ የአጋሮ መሶብ ቅኔ የተለየ ነው። ሁለት ሎጊን አለ። እያንዳንዱ ስታፍ የራሱን ሙሉ መረጃ ማየት ይችላል፣ ሞዲፋይ ማድረግ ይችላል። ለምሳሌ ከኮንዶሚኒየም ኤክስ ኮንዶሚኒየም ዋይ ከገባ ኤችአር ሜድ የለም፣ ራሱ አድራሻ ይቀይራል። ከወለደ ራሱ አድራሻ ይቀይራል፣ ራሱ ብዙ ይሞላል። የማይችለው ባችለር ያለው ሰውዬ ማስተርስ አለኝ ከሆነ ኦሪጂናል ኮፒ ይባላል። ከደሞዝ ከምናምን ጋር ስለሚያያዝ ጥቃቅን መረጃ ለማስተካከል ግን ኤችአር ሜድ አይጠበቅበትም፣ አስፈላጊ ማለት ነው። እሱ በሚመልስ መንገድ እዛ ያለው የሰው ኃይል የሚቀንስ አውቶሜትድ ሲስተም ሰርተናል። ሌላ ልዩ የሚያደርገው እንደ ከተማ ብንወስድ ደግሞ አሁን እነ ክቡር ከንቲባ ያስቀጠሉትን ብናይ በነገራችን ላይ እንደ ኦሮሚያ አጋሮ ስድስተኛውን አሁን እንደ ሀገር የተጀመረው አውቶሜሽን ስራ የመሶብ ፕሮጀክት በመጨረስ ስድስተኛ ናት። አጋሮ ነው የምላችሁ ኦሮሚያ ውስጥ እንደ ኦሮሚያ ጠቅላላ ሲቆጠር ስድስተኛ ነች። ምን ያህል ከተሞችን በልጣ እንደጨረሰች ያስቡት። ይሄም የእሳቸው አሻራ ያለበት። ከሁሉ በላይ ግን የአጋሮ መሶብ ቅኔ የምለው የአብይ በረከት ወይ ደግሞ አጋሮ ለኢትዮጵያ በሌላ በኩል በቴክኖሎጂ ዘርፍ የሰጠችውን ጭምር የምናይበት ነው። ተሳስቻለሁ ክቡር ከንቲባ? ስድስተኛ ምናልባት ትክክል ነው። ስድስተኛ ከተማ ናት። ከእሷ ቀድሞ ጨረሱ በመሶብ ላይ እና ትክክል ነው። አሁን ይሄን ኦፊስ ግንባታውን ለመሶብ አገልግሎት ህዝብ ተሳትፎ የሰራ ነው። አንዴ መንግስት ብር የለበትም። ይሄ ራሱ
ቢውልዲንጉ ኦፊሱ ራሱ ለመሶብ አገልግሎት ታስቦ ታቅዶ የተሰራ ቢውልዲንግ ነው። ለምን እሱ ያስፈልጋል? የመንግስት ብር የመንግስት በጀት የሌለበት በህዝብ ተሳትፎ ብቻ የሰራ ነው ቢውልዲንግ ነው። ከዛ ባሻገር ነው ወደ መሶብ አገልግሎት ብቻ አይደለም ደግሞ እኛ ከተማ ስማርት ሲቲውን አድርገናል። ኮንትሮል ሩም ኦኬ አውቶ እንትን አለ ብዬ ሁሉ አይቻለሁ ላይ አዎ ከተማ ሙሉ ስማርት ሲቲ ሲቹዌሽኑ ማላችሁ አዎ ከተማ ውስጥ የሚደረጉ እንቅስቃሴዎችን የትራፊክ ፍልሰትን የተለያዩ ነገሮችን አንድ ቦታም አንድ ማዕከል ላይ እዚህ ሆነው ኮንትሮል ያደርጋል 24 ሰዓት። እነኚህ ሁሉ የመጡ አሻራዎች ነው ምናምን ለምሳሌ በሲቹዌሽኑ ደረጃ አይደል በኮምፒውተር ደረጃ 2001 በፕላዝማ የተጀመረው እሱ ማለት ነው። እሱ የተጀመረው ተስፋፍቶ እዚህ ላይ ደረሰ። እኔም በልዩነት እንግዲህ የአጋሮ ሰዓት ነው እንግዲህ ያስቀመጡት አሻራ በፕላዝማ የተጀመረው ዲጂታል እንዲወጣ ታስቦ በዛን ሰዓት የተጀመረው ነው። እኛ አስፋፋ ነው። ይሄ ነው ልዩ የሚያደርገው ከሌላ ከተማ። ቶለና ብላ ስትጠራኝ መጣ ወደ አጋሮ ፍቅሯ የመራኝ ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። እንዲያው ለዚህ ከተማ ወይ እሳቸውን ለሰጠን ከተማ ሁሉንም ነገር ከዚህ ለሚነሳበት ከተማ ዴዲኬት ካላደረግ ነው ለማይደረጋል ብዬ አምናለሁ። እናም በአውቶሜሽን ላይ በዚህ ዲጂታይዜሽን ላይ የሰሩትን ስራ እንዲያው እኔ ከማውቃቸው ዘመን ጀምሮ 2006 ላይ ሳገኛቸው በአውቶሜሽን ላይ የሰራናቸውን ስራዎች ከዛ በኋላ እጄ በገቡ መረጃዎች ወደ ኋላ ሲሄድ ኢንሳ ላይ በአውቶሜሽን ደረጃ የሰሩት ከዛ ከኛ ጋር ወደ ሚኒስትሪው ከሄዱ በኋላ ከሚኒስትሪው ተገፍተው እንደገና ወደ ኦሮሚያ ሲሄዱ በዚህ በአውቶሜሽን ላይ አሁን ደግሞ እንዲህ ያሉ የመሶብ ፕሮጀክቶች እንዲሰሩ የሚሰሩ ስራዎች በሙሉ ምን ያህል የቀደሙ እንደሆነ እንድናይ ይፈልጋሉ። ነገር ኬንያ ይልና ስናነጋግራቸው የኢንቨስትመንት ሎ ታጥሎ አለ ኢትዮጵያ ውስጥ ያሉ ሎዎች ማየት አይቻልም ማለት ሎ ህግ የሚባል ነገር ማየት አይቻልም ማለት ከዛ መተት ትንሽ ስናነጋግራቸው እነሱም ሎ አውቶሜትድ ናቸው። ኢትዮጵያ ከ1930 ዓመት ጀምሮ ያላት አዋጆች 70% እንኳን ፍትህ ሚኒስቴር የለውም። ታምንዶ አላለ ኮፒ የላቸው። ኦኬ ብለን ፓርላማ ስንሄድ የለውም ፓርላማ ያወጣል ይበትናል። በቃ ብቻ ህግ ማለት ኢትዮጵያ ውስጥ ይሄ ሮም ብሎ ብለን ሲስተም ከሰራን በኋላ ሰበስብ የቻልነው ብዙ አልደረስነው 3000 ገደማ ተጠግቷል። የሰበሰበው መረጃ ማንኛውም ዜጋ የኢትዮጵያን ህገ መንግስት፣ ፖሊሲዎች፣ ስትራቴጂዎች፣ አዋጆች፣ ደንቦች፣ መመሪያዎች ካለበት ቦታ ሆኖ ማየት ነው። ለዛም ነው የአጋሮ መሶብ ብዬ የሰየምኩትና የአጋሮ መሶብ ቅኔ፣ የአጋሮ መሶብ ሚስጥሮች እያለን መሶቡን እየከፈትን በዚህ ዙሪያ የሰሩትን ስራዎች በተከታታይ እንድናያቸው የምፈልገው ምናልባት ክቡር ከንቲባ የመሰረተ ልማቱን ደረጃ ያሳዩናል። እሱ እንዳለው አጋሮ ላይ መሶብ አገልግሎት አሁን የከፈት ነው 2001 ላይ በፕላዝማ ስንተክል ወር ጠቅላይ ሚኒስትራችን አምጥተው ሲተክሉ አጋሮን ኦቶሜሽን አድርገን በዲጂታላይዜሽን ዘመናዊ ከተማን ለሚቀጥሉ ትውልድ እናስወርሳለን። የቆሸሸች አጋሮ ሳይሆን ለኢትዮጵያ ኤግዛምፕል የምትሆን ለአፍሪካም ጭምር ለአፍሪካ ኤግዛምፕል የምትሆን አጋሮን ፈጥረን አስተካክለን ለሚቀጥሉ ትውልድ እናስረክባለን ያሉት ነው። እኛ ያስቀጠል ነው። አሁን ይኸው ኢቴም ሰው ብር ለመክፈል ሌላ ቦታ ሄደም እዚሁ ለአገልግሎቱ ስመጣ ብር ክፍያውን እዚህ ይጠቀማል። ልቤ በሮ ወደ አጋሮ ቀልቤ በሮ ገባ አጋሮ። ሪሰፕሽኒስት ላይ በዚህ በመሶብ አገልግሎት ውስጥ 24 ሴክተሮች 3 ድርጅቶች ይኖራሉ። 24 ሴክተር 129 አገልግሎቶች ይገኛሉ። 129 አገልግሎት አላቸው ጀምራችኋል? እዚህ ሁለተኛ ነው። ሲቹዌሽን ብሎ ከዛ ያለፈ ሰው አገልግሎትን እዚህ ጋር የሚያገኝ ከሆነ ለምሳሌ 10 ቁጥር ላይ የሚሰጥ ከሆነ 10 ቁጥር ይወጣለታል። ይሄን ይዘን 114 ኦኬ ቀልቤ በሮ ገባ አጋሮ። ቁጥር እቺ ቁጥር 114 ሲባል ወደዛ ነው። የትኛው መስሪያ ቤት ነው? ምን ነው የሚሰጡት አገልግሎት? ገቢዎች ኦኬ ክሊራንስ ላይ ነው የሚሰራው። ክሊራንስ ያው እስከ 5 ደቂቃ ነው። ሁሉም አገልግሎት እዚህ ስለሚሰጥ ከኔ የሚሄደው ወደ ሌላ ትራንስፈር እናደርጋለን። ለምሳሌ ባንክ ካስፈለገ ወደ ባንክ ወደ ባንክ ይሄዳል። የቢፒ ወደ ክፍያ ይሄዳል። እዚሁ ነው ምንም አገልግሎት አጠናቆ ወደ
ቤቱ እንደ በፊት አሁን ለምሳሌ ኮንስትራክሽን 10 ደቂቃ 15 ደቂቃ በባጃጅ የሚሰጠው አሁን ግን ሁሉንም አገልግሎት በአንድ ማዕከል የሚያገኙበት ሁኔታ ተፈጠረው። አሁን ብትወጣም ባንክ እዚህ ታገኛለን። ንግድም ለምሳሌ እድሳትም ሲፈልግ እዚሁ ነው የሚያገኘው። በፊት ገቢ እዚህ ነው፣ ሌላ ቦታ ነው። አሁን ምን ያህል ቀንሷል ግን ሰው ይጠቀማል? ሰው በጣም ይጠቀማል። በቀን እኛ እስከ 200 ሰው እናስተናግዳለን። እስከ 500 ገቢ ብቻ። ይሄን ሪፖርት ደግሞ በየቀኑ ማኑዋልም እንወስዳለን። ሲስተምም ደግሞ ማታ ማታ ይገመገማል። እንደ በፊቱ ይሄን ያህል አገልግያለሁ ወይ ብዬ ለአንቲባም ለሌላ አካል ምንም ከውሸት ሪፖርት ኮምፒውተሩ በቃ ኦልሬዲ የሆነ አገልግሎት ነው የሚሰጠው። ማን ምን ያህል አገልግሎት አገለገለ የሚለው ማታ ላይ በሲስተም ይወጣል። ከዚህ ተገልጋይ ደግሞ ሲወጣ የመሰለው ነሳ ሰጥቶ ይላል። በምን መልክ ነው ሰው ሳጥን ውስጥ አይደለም፣ በሲስተም ያው ቆሟል። ቅሬታ ራሱ ቆሟል ያስተናግዳል። ይከለ እንደዚህ ከሁሉ የጸዳ የእነሱ ቅሬታ ደግሞ አይደል? ገቢዎች እኮ ትልቅ ቅሬታ እንደ ሀገርም ከፍተኛ ቅሬታ የሚነሳበት ቢሮ ነበር። ከንቲባ ጽሕፈት ቤትም ቅሬታ ያው እናቀጥለዋለን። ግን ደግሞ ምንድነው ኮመንት ይሰጣል። ኮመንቱ ይሄን አስተካክል፣ ይሄ በትክክል አስተናግደዋል ይባላል። ከሲስተሙ ማታ ማታ ይመጣል። በየፎዳው ደግሞ አንዳንድ ተቆጣጣሪ አለ። 129 አገልግሎት እዛ ላይ ደግሞ አንዳንድ ተቆጣጣሪ አለ። 12ም ሰው 15ም እንደየሴክተሩ ብዛት መስሪያ ቤቱ ብዛት ይቆጣጠራል። ጋሮ ፍቅሯ የመራኝ ልቤ በሮ ወደ ጋሮ ቀልቤ በሮ ገባ ጋሮ። የዚህ ዋናው አገልግሎት እዚህ ጋር ቁጭ ብሎ ሲቸሽን ሩሙን ኮንትሮል ማድረግ 129 አገልግሎት እዚህ ውስጥ ከመጀመሪያው ሪሴፕሽን ጀምሮ አውዲዮ ይቀርጻል፣ በፎቶ ይወስዳል። የሰው እንቅስቃሴ ንክኪ ከወረቀት ጋር ከተለያዩ ነገሮች ጋር ቼክ ያደርጋል። ሰው ወረቀት ይዞ ብር ይዞ ከመጣ እዛው አስቀምጦ ነው የሚገባው። ይዞ ይመጣም የአሁኗን ቲኬት ብቻ ወስዶ ይሄዳል። ልቤ በሮ ወደ ጋሮ ቀልቤ በሮ ገባ ጋሮ። ስማርት ሲቲው ሲቹዌሽን ሩሙ የመሶብ አይደለም። ይሄ ሴኩሪቲ የከተማ ጠቅላላ እሱ ብቻ ነው ሙሉውን አገልግሎት። ቅድም የጎበኛቸውን ሁሉንም ቼክ ታደርጋለህ ከመቀመጫው ጀምረህ እዚህ ሁሉም ገብቷል። ያው አስወታች ሆስፒታሉ እዛ ገብቶ ላይ እስከ ቤተ መንግስቱ እንትን እኮ ነው። ይሄ ማለት የካሜራው ፍልስፍና ራሱ አንደኛ እንዳልከው የፕላዝማው አካል ነው፣ የኤልሲዲ አካል ነው። ግን ደግሞ እነኚህ ካሜራዎች የተገኙበት ሚስጥር ራሱ ሲሰማ ምናልባት ከአለቃ ፍልስፍና ጋር ይገናኛል። የልማት እንቅስቃሴ ከጀመርን ሁላችሁም እንደምታውቁት 3 ወር አይሞላውም። አሁን እዚህ አጋሩ ንግድ ባንክ ከዚህ ልማት ጋር ተያይዞ ከ10 ሚሊዮን ብር በላይ ገቢ ያስገብተናል። ይህንን ገንዘብ በትላልቅ ቴሌቶን የሰሩ ከተሞች አመት 6 ወር ደክመው አላስገቡም እስካሁን። እነኚህ ካሜራዎችን አዲስ አበባ ክቡር ከንቲባው እርስዎ ማለት ነው በየቢሮ ሄደው ለምነው ምናልባት ከፌዴራል ፖሊስ ጀምሮ ከዛ ኢንሳ ሄደው ሳስቻሉ በዛ መንገድ የተገኘው እና ይሄ ራሱ የእሳቸው ቅድም ለምሳሌ መጽሐፍ ለመለመን አዲስ አበባ ድረስ መሄዶ ሀብት ማሰባሰብ ላይ ሰው ከመላክ ይልቅ ራሱ ወርዶ መሞከር የሚለው ልክ ነኝ ያል ካሜራውን በዛ መንገድ ያገኙት ካሜራውን በአካል ቢሮ ሄጄ አናግራቸው ደብዳቤ ጽፌ አስተባብሩልኝ ብዬ ራሳቸው የሚችሉትን አድርጎ ከዛ ደግሞ ሌላ ተቋሚም ይሄን እኔ ያግዛለሁ ይሄን ደግሞ የከሊያ ጊዜ ተባብሎ እዛም ሄጄ ይሄን ሳይጃለሁ አርቲፊሻል ኢንተለጀንስ ያለልኩት ቦታ የለም። ከዛ አሰባስቤ አንድ መኪና ነው ኮምፒውተሩን ከካሜራዎቹን ይዤ መጣሁ። አጋሮ ላይ ሆኖ ከአጋሮ ኬላ መግቢያ ላይ ጀምሮ ሰው ሲገባ ከታርጋው ከምኑ ጭምር 4-5 ሰከንድ ላይ እዛ ጋር ኮንትሮል ማድረግ ትችላለህ። ወንጀል ሰርቶ መውጣት ብቻ ሳይሆን ይያዛል፣ ቴክስት ያደርጋል፣
እዛ ጋር ደግሞ ትራፊኮች ቆሞ ገና ችግር ሳይፈጠር ደርሱበታል። ለሴኩሪቲም ለዘመናዊነትም ለአገልግሎትም ቀልጣፋ አገልግሎት ማለት ሰው ገይቶ ወይ ንብረት ገጭቶ እንዳወጣ ይያዛል ማለት ነው። ለዚህ ነው እንደ ሀገር ያወጁትም እዚህ ጋር እኛ ማች ነው አርአያ የምትሆነው አሁን ነው እየሆነች ማለት ነው። አሁን እኔ ናፈቀኝ ኢትዮጵያ አጋሩን መቼ አርአያ ታደርጋለች? አፍሪካ አጋሩን መቼ አርአያ ታደርጋለች? የኦሮሚያ ጉዳይ አልቋል። ስለዚህ ከክልሉም ከፌዴራልም ከመንግስት ምንም አለመጠበቅ የሚባለው ድሮ ስትጀምሩ መነሻችን ላይ የነበረ ፍልስፍና እኮ ነው የሰራው። አንደኛ የተቀመጥንበት ህንፃ ከእርሶ ጋር አስታውሳለሁ፣ ለውጡ መጥቶ እንኳን መሬት ላይ ኢንተርቪው ያደረግነው የተጎሳቆለ ህንፃ የተገነባበት መንገድ እንዳሉት ከህብረተሰብ በተዋጣ ብር ነው። ከዛ ልክ አሁን የደረሰው ደግሞ 2018 ላይ የደረሰው ለውጥ 2018 ላይ የደረሱት እሳቸውና እዚህ የደረሰው ዓለም በሙሉ መነሻው እዚህ ነው። ይህንን ደግሞ በሙሉ እዚህ ሀገር ውስጥ የምናየዋለን፣ አዲስ አበባ ውስጥ የምናየዋለን። በከተሜነቱም በቴክኖሎጂውም በጀማሪውም በዛ ፍልስፍና መነሻነትም ማለት የተሰሩበትንም መንገድ ስናይ ማለት ነው። ክቡር ጠቅላይ ሚኒስትሩ የድርጊት የአዲስ አይዲያ ማፍለቅ ያፈለቁትን ደግሞ ሳይናገሩ ራሱ ስራው እንዲናገር አድርጎ የተገኙትና የተወለዱ አካባቢ ላይ ምንድነው የሰሩት? ያልሰሩት ነገር የለም። ገና ጠቅላይ ሚኒስትር ሳይሆኑ እንኳንም ጠቅላይ ሚኒስትር ሚኒስትርም ሳይሆኑ ያልሰሩት ነገር የለምና አካባቢ ላይ የጀመሩትን አሁን በሀገር ደረጃ ዴቨሎፕ አድርጎ እንደ ዓለም ኤግዛምፕለሪ የሆኑት በመሪነትም ቢሆን ጫፍ ላይ ደረሰው ላይ ደረስም ማለት ነው። ዓለምን እያስተዋወቁ ያሉት እያስገረሙ ያሉት ከዚሁ ካጋሩ የኦሮሚያ ልማት ማህበር ከ15 ቀን ወይ ከ20 ቀን በኋላ የአጋሩን ፈለግ ተከትለን ኦሮሚያን እናልማ ብሎ እናንተን አርአያ አድርጓችኋል። አሁን እኔ ናፈቀኝ ኢትዮጵያ አጋሩን መቼ አርአያ ታደርጋለች? አፍሪካ አጋሩን መቼ አርአያ ታደርጋለች? የኦሮሚያ ጉዳይ አልቋል። እኔና የአጋሩ ህዝብ ልናመሰግናቸው የምንፈልጋቸው ሰዎች አሉ። እነዚህ ሰዎች ፕላዝማ ሲተከል ፕላዝማ ልማት ነው ወይ? የሆስፒታል ቦታ ስንረከብ ሆስፒታል ልማት ነው ወይ? አጋሩ አትለማም ምርጫ ነው ሆይ ሆይ ነው ላሉን በሙሉ በጣም እናመሰግናቸዋለን። ምክንያቱም ጸሎታችን ምቀኛ ያሳጣን ነው። ምቀኞቻችን ከአጋሩ ጀምረው ሰንሰለት ዘርግተው አዲስ አበባ ደርሰዋል። ሁሉንም እንወዳቸዋለን፣ እናመሰግናቸዋለን። ግን አንድ ነገር ላረጋግጥላቸው እፈልጋለሁ። ይሄ ልማት በየትኛውም ቋንቋ በየትኛውም ምክንያት አይቆምም። ምክንያቱም ልማቱን የጀመሩት እንደ ገነቴ ያሉ በመቶ ከሚቆጠር ሰው የሰበሰቡትን 5 ሳንቲም 10 ሳንቲም ደምረው 10 ብር ለልማት ያበረከቱ ጀግኖች ያሉበት አገር ስለሆነ ለአጋሮ አጫሉ ዘፈነ፣ ጌትሽ ዘፈነ፣ ለኦሮሚያም አጫሉም ጌትሽም አሉ፣ አሊቢራም አለ፣ ቀመርም አለ። ስለዚህ በአጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ፣ አዎ እንኳን ላጋሮ ለኦሮሚያም ይመጣል። ስለዚህ የሚቋረጥ ነገር እንደሌለ አውቃችሁ እባካችሁን ቶሎ ብላችሁ ወደ ልማቱ ጎራ ተቀላቀሉ። ይህችን የፍቅር ብርሃን ያጋሮን ፀሐይ ገና ከሩቅ ወደድኳት ኮከብ አይኖቿን ሳይ አለ እኮ እርግጠኛ መሆን እንፈልጋለን። ቀጥሏል። ይሄ ምንም ንቅንቅ አይደለም። ለራሳችሁ ለአጋሮ ራሱ በይልቅ በቁጭት አጋሮ ውስጥ ያለው ተወላጅ እንትና ብሔር ብሔረሰብ ብዙ ብሬ ነው አውቋል። በይልቅ ለምን 2002 እሱ ከስራ በአጋሮ ምክንያት ከስራ የተባረረው ውስጣችን ውስጥ አለ። ይሄ ህዝቡ ውስጥ ተሰራይቶ ነው ያለው። ህዝቡ በዛን ሰዓት ወጣችሁ አትቀበሉ ተብሎ የተከለከለ ህዝብ በና ሚኒስቴር ቆሎ ለዚህ በይልቅ ያ ይልቅ አለ ውስጤም አለ ህዝቡ ውስጥም አለ። በቁጭት ነው የሚሰራው። እነሱ ምርጫ ሲመጣ ምርጫ ምረጡ አይልም። ይሄ ሰው 2007 እንግዲህ ገና ሪፎርም መንግስት አይ ወያኔ ነው። ለዚህ ሲመጣ እነሱ የሚናደዱበት ይሄ ወያኔ ምረጡ ብሎ አቅም። ስለዚህ ይሄ ሰው ጠላት ነው። እኔንም ምረጡኝ እንኳን አላለም ነበርኩ አይልም አላለም። እሱ አቅ ነው። እሱ ከምርጫም በፊትም ከምርጫ በኋላ በልማት ላይ እንገናኛለን ነው አለው። ይህችን የፍቅር ብርሃን
አይኖቿን ሳይ ደሞ ቤት ስታውቅበት ማስተናገድ እንግዳ